በዘላለም ኪዳን በደም ሰንሰለት ይዘን በዋናነት የምናየው ዛሬ የቅዱስ አትናቴዎስን የህይወት ታሪክ ነው። የቅዱስ አትናቴዎስን የህይወት ታሪክ ከኒቅያ ጉባኤ ጋር ያለውን ግንኙነት ማለት ነው። ኒቅያ ጉባኤ ላይ ያለውን ሮል እንዲሁም ደግሞ ከኒቅያ ጉባኤ በኋላ የተፈጠሩትን ነገሮች እንዳለ በቃ የቅዱስ አትናቴዎስ ህይወት ጋር ከአርዮሳውያን ጋር የነበረውን ግጭት እንዲሁም ደግሞ ከእነሱ ጋር ሲደረጉ የነበሩትን ጉባኤያት እና የተመለሱላቸውን መልሶች ምናምን ነው የምናየው ማለት ነው ዛሬ። ብዙ ጊዜ በቃ አርዮስ ተነሳ፣ ከዛ በኋላ ደግሞ ቅዱስ አትናቴዎስ መለሰለት። ኒቅያ ጉባኤ 318 አባቶች መለሱ፣ ከዛ አበቃ ብሎ ነው የሚያቆመው ብዙ ጊዜ ታሪኩን ካያችሁት። ነገር ግን እንደዛ አልነበረም። በጣም ብዙ ኮምፕሌክስ ነበር። በተለይ ከኒቅያ ጉባኤ በኋላ ኒቅያ ጉባኤ ሶሊዲፋይድ ለመሆን በጣም ብዙ ጊዜ እንትን ብሎበታል፣ ብዙ ጊዜ ፈጅቶበታል ሶሊዲፋይድ ለመሆን ማለት ነው። ኒቅያ ጉባኤ በተለይ በጣም ሶሊዲፋይድ የሆነው በቁስጥንጥንያ ጉባኤ በሁለተኛው ዓለም አቀፍ ጉባኤ ነው፣ በምስራቁ ዓለም ሶሊዲፋይድ የሆነው። እስከዛ ድረስ ግን ብዙ ጊዜ ያሳልፏል። በዋነኝነትም በዚህ ጊዜ ውስጥ ዋናው ሮል የተወጣው ቅዱስ አትናቴዎስ ነው። ስለዚህ ቅዱስ አትናቴዎስ ከልጅነቱ ጀምሮ በኒቅያ ጉባኤ ከኒቅያ ጉባኤም በኋላ ደግሞ የተፈጸሙትን ነገሮች ከነ ታሪኮቹ እናያለን ማለት ነው። እሺ ቅዱስ አትናቴዎስ እንግዲህ የተወለደበትን ያጋጠሙትን ነገሮች ከማየታችን በፊት እንትኑ ማየት አለብን። የእስክንድርያ ከተማ በዛ ጊዜ የነበረበትን ሁኔታ። እስክንድርያ ከተማ በዛ ጊዜ ብዙ እንትኖችን ብዙ እንትኖች የብዙ ካልቸሮች ሴንተር ነበረች። ማለት የግሪክ እንትን ፍልስፍና ሴንተር ነበረች። እንዲሁም ደግሞ ብዙ አይሁዶች ነበሩ፣ የአሌክሳንድር አይሁዶች የሚባሉት። ክርስትናም ደግሞ ዋነኛ ቦታ ነበር። በተለይ በምስራቁ ዓለም ዋነኛ ቦታ ነበር። በምዕራቡ ዋነኛ ሮም፣ በምስራቁ ደግሞ ዋነኛ እስክንድርያ ነበረች። ስለዚህ ክርስትና፣ ይሁዲ እንዲሁም ደግሞ ይሄ የግሪክ ፍልስፍና አንድ ላይ የያዘች ከተማ ነበረች እቺ እስክንድርያ ከተማ ማለት ነው። ቅዱስ አትናቴዎስም በዚች ኢንቫይሮንመንት ውስጥ ነው የተወለደው። ቅዱስ አትናቴዎስ የተወለደበት ዓመተ ምህረት ላይ ብዙ ስምምነት የለም፣ ግን በአብዛኛው ከ293 እስከ 298 ዓመተ ምህረት ውስጥ ያደርጉታል። ከ293 እስከ 298 ዓመተ ምህረት ውስጥ ያደርጉታል የተወለደበትን ዓመተ ምህረት ማለት ነው። ስላይዱ ሾው አይታይም፣ ከፍ ላድርገው ትንሽ ሆነ የሚል ነገር ስላየው ነው። ማይታያችሁ ከሆነ ከፍ ላድርገው። እሺ ችግር የለውም፣ እንትኑን ከፍ ማድረግ ይቻላል። እንግዲህ ዛሬ የመጀመሪያ ቀን ስለሆነ ታገሱ ነው የምላችሁ። በዚህ ስንጀምር እሺ እና ቅዱስ አትናቴዎስ በዚች የግሪክ ፍልስፍና እንዲሁም ደግሞ ክርስትና ማዕከል በነበረችው እንዲሁም ደግሞ ይሁዲ በነበረበት በዚች እስክንድሪያ ቪብራንት የሆነች ከተማ ነበረች ያን ጊዜ እስክንድሪያ። በዛች ከተማ ውስጥ ነበረ ቅዱስ አትናቴዎስ የተወለደው ማለት ነው። ሲወለድም በከተማ ውስጥ በዛች በእስክንድሪያ ከተማ ውስጥ ነው ያደገው። እንትን ብዙዎቹ ሌላ ትንሽ እንትን ወጣ ወዳለች ገጠር ከተማ ውስጥ ነበር የተወለደው ብለው የሚናገሩ አሉ። ነገር ግን በወጣ ያለች ከተማ ውስጥ እንኳን ቢወለድ ግን እድገቱ በእስክንድሪያ እንደሆነ ይታወቃል። እና ውልደቱ እንዳልኳችሁ ከ293
እስከ 298 ባለው ዓመተ ምህረት ውስጥ ነው የሚያስቀምጡት። በእርግጠኝነት እንትን አይታወቅም ቤትኛው እንደሆነ። ለምሳሌ አንዳንድ ስኮላሮች ከ296 ዓመተ ምህረት በፊት ሊሆን አይችልም የተወለደበት ቅዱስ አትናቴዎስ ይላሉ። ይህንም የሚሉበት ምክንያት ያን ጊዜ የነበረው የታላቁ እንትን ፐርሴኪሽን ማለት ነው፣ ዘግሬት ፐርሴኪሽን የሚባለው በኢምፔረር ማክሲሚያን ዘንድ በተደረገው ፐርሴኪሽን ቅዱስ አትናቴዎስ ምንም አይነግረንም በጽሁፎቹ ላይ። ስለዚህ ቅዱስ አትናቴዎስ ምንም ያልነገረን በጽሁፎቹ የእሱ ፐርሴኪሽን ጊዜ ሕፃን ቢሆን ነበር ቅዱስ አትናቴዎስ። ለዛ ነው ብዙም ትውስታ የሌለውና ያልነገረንም በማለት ከ296 ዓመተ ምህረት በፊት ሊሆን አይችልም በማለት ያስቀምጣሉ። ግን በዋነኝነት የተወለደበት በ293 እና 298 ዓመተ ምህረት ነው። ያው ብዙ ጊዜ ቅዱሳንን ታውቃላችሁ፣ ቅዱሳን የመሞት ያረፉበት ዓመት ነው እንጂ የሚታወቀው የተወለዱበት ዓመት በእርግጠኝነት አይታወቅም። ለዛም ነው ብዙ ጊዜ የቅዱሳን እረፍት ነው እንጂ የምናከብረው ልደታቸውን አይደለም የምናከብረው በአብዛኛው። ምክንያቱም የታወቁትም በህይወታቸው ነው እንጂ በልደታቸው አይደለም። እና እሺ ቅዱስ አትናቴዎስ በዛ ጊዜ ተወለደ። ነገር ግን ወደ ክርስትና እውቀት የመጣውና ወደ ክርስትናም ደግሞ ቅቡልነትን ያገኘው በልጆች ጨዋታ ነበረ። ይህንን ታሪክ እንትን ታውቁታላችሁ፣ ብዙዎቹ ታውቁታላችሁ ብዬ አስባለሁ። ከዚህ በፊትም ነግሬያችሁ ነበረ። ህፃናት ከቅዱስ አትናቴዎስ ጋር ሆነው ይጫወቱ ነበረ፣ ባህሩ ዳርቻ ሆነው ማለት ነው። ቅዱስ አትናቴዎስን ጳጳስ አድርገውት ህፃናቱ ደግሞ እንትን ሆነው የሚጠመቁ ልጆች ሆነው ቅዱስ አትናቴዎስ እያጠመቃቸው ይጫወቱ ነበረ። ሲጫወቱ ግን ያን ጊዜ የእስክንድሪያ ፓትርያርክ የነበረው ቅዱስ እለእስክንድሮስ ዘእስክንድሪያ ማለት ነው ያያቸዋል ሲጫወቱ። ነገር ግን አንድ ነገር ተመለከተ። እነዚህ ልጆች ሲጫወቱ የሚያጠምቃቸው አትናቴዎስ ስርዓቱን የሚፈጽመው በትክክል ነበር። አንድም ሳያጓድል የጥምቀቱን ስርዓት በትክክል ፈጸመ። ስለዚህም ያን ጊዜ ጥምቀት ቫሊድ ለመሆን ኢንቴንቱና ፎርሙ ነበረ የሚታየውና በትክክል ኢንቴንሽን እና በትክክል ፎርም ማለትም በአብ በወልድ በመንፈስ ቅዱስ ስም ኢንቴንሽኑም ደግሞ ማጥመቅ ነበር እና ሲያደርግ የነበረው ይህንን አይቶ ጥምቀታቸው እነዚህ የህፃናቱ ጥምቀት ቫሊድ ነው በማለት ለእስክንድሮስ ህፃናቱን ሜሮን አድርጎላቸው በሜሮን ብቻ ነው ኮንፈርም አድርጓቸው የተቀበላቸው። ከዛም በኋላ ግን ቅዱስ አትናቴዎስን ምን አደረገው? ይህ ልጅ የተለየ ተሰጥኦ አለው በማለት ወደ ራሱ ወሰደው ማለት ነው። ያስተምረውና በክርስትና እውቀትም ያሳድገው ዘንድ ወደ ራሱ ወሰደው። ስለዚህ ገና ከልጅነቱ ነበረ ወደ ክርስትና እውቀት ለመምጣትን ጉዞውን ያደረገው ቅዱስ አትናቴዎስ። ትምህርቱን እንየው፣ ምን በኩል ተማረ የሚለውን። የመጀመሪያው ያን ጊዜ ምን ብያችኋለሁ? እስክንድሪያ ታላቅ የትምህርት ማዕከል ነበረች። በተለይ ደግሞ የግሪክ ፍልስፍና ታላቅ ማዕከል ነበረች። የግሪክ ግራመር፣ ሬቶሪክ በደንብ ያስተምሩበት ነበር በከተማዋ። ስለዚህም ቅዱስ አትናቴዎስ ልክ እንደ ከተማዋ ሰዎች የግሪክን ግራመር፣ ሬቶሪክን በደንብ ተምሯል። ነገር ግን ግሪክና ግራመር፣ ሬቶሪክ ቢማርም እንደ ሌሎቹ ቅዱሳን በተለይ እነዚህ እንደነ ቀጰዶቅያ አባቶች ሞር ወደ ፍልስፍናው አልገፋበትም። ቅዱስ አትናቴዎስ ራሱን የመጽሐፍ ቅዱስ ሰው በማለት ወደ ምን አመራ? ወደ እስክንድሪያ ትርጓሜ ቤት። ያን ጊዜ ዋና ትርጓሜ ቤቶችን ታውቁታላችሁ። እስክንድሪያና አንጾኪያ ትርጓሜ ቤቶች ነበሩ፣ ዋና ካቴቲካል ስኩልስ የሚባሉ ማለት ነው። ቅዱስ አትናቴዎስ እንትኑን ከተማረ በኋላ የትምህርቱን ግሪክ ግራመር እና ሬቶሪክ ከተማረ በኋላ መዳረሻውን ያደረገው ወደ ካቴቲካል ስኩል ኦፍ አሌክዛንድሪያ ነው። እዛም ሄዶ የመጽሐፍ ቅዱስን አተረጓጎም ነው በአብዛኛው የተማረው። የእስክንድሪያ ደግሞ መጽሐፍ ቅዱስ አተረጓጎም ታውቁታላችሁ፣ አሌጎሪካል አተረጓጎም ነበረ ከአንጾኪያ በመለየት። ስለዚህ የእስክንድሪያን አሌጎሪካል አተረጓጎም ተምሮ የመጽሐፍ ቅዱስ ሰው በመሆን መጽሐፍ ቅዱስን እየተረጎመ ያስተማረ ሰው ነበረ ማለት ነው። ነገር ግን ይሄ ብቻ አይደለም፣ እንዲሁም ከበረሃ አባቶች ዘንድ ይማር ነበረ። በተለይ ቅዱስ አትናቴዎስ የቅዱስ እንጦንስ ደቀ መዝሙር ነው። ህይወቱንም የጻፈልን እሱ ነው። ላይፍ ኦፍ ሴንት አንቶኒ የሚባለውን ጽሑፍ የጻፈልን ራሱ ቅዱስ አትናቴዎስ ነው። ብዙ ጊዜም ደግሞ ወደ ቅዱስ እንጦንስ እየሄደ ያነጋግረው ነበረ እና የእርሱ ዲሳይፕል ይባላል ማለት ነው። የቅዱስ አትናቴዎስ ትምህርቱን በእነዚህ በሶስቱ ማየት እንችላለን። አንደኛው ሴኩላር ትሬኒንጉ በግሪክ ግራመር እና ሪቶሪክ፣ ሁለተኛ ደግሞ በካቴቲካል ስኩሉ በእስክንድርያ መጽሐፍ ቅዱስን ትርጓሜ፣
በአባቶች በኩል ማለት ነው የመጣውን አሊጎሪካል አተረጓጎም፣ እንዲሁም ደግሞ ከበረሃ አባቶች ዘንድም ደግሞ የበረሃ ስፒሪቹዋሊቲ ጭምር ተምሮ ነበረ። ይህንን ሁሉ ትምህርት ገና በወጣትነቱ የያዘ ነው። ይህንን ትምህርት ለዋናው ለአሪዮሳዊነት ያዘጋጃቸው ትምህርቶች ነበሩ። አሪዮስ የእስክንድርያ እንትን ቄስ ነበረ ያን ጊዜ። እናም የአሪዮስ ክሪስቶሎጂ ነገራቸው አስተምሮ ከዚያ በፊት ከነበሩ ትንሽ ይለይ ነበር። ማለትም ምን አለ መሰላችሁ? እግዚአብሔር አብ ያልተወለደ ነው፣ አንቢጎተን። እግዚአብሔር አብ ያልተወለደ አንቢጎተን ነው። ወልድ ደግሞ ምንድን ነው? የተወለደ ነው፣ ቢጎተን ነው። እናም የተወለደ እና ያልተወለደ በባህሪ አንድ ሊሆኑ አይችሉም ነበር ያለው። የተወለደ እና ያልተወለደ በባህሪ አንድ ሊሆኑ አይችሉም። ስለዚህ ወልድ ከአብ ይለያል። ያልተወለደ ወይም ደግሞ ያልተፈጠረ ሊባል የሚችለው ማን ነው? አብ ብቻ ነው። መወለድና መፈጠር ለሱ አንድ አድርጎ እንደወሰደው። ስለዚህ ወልድ የተወለደ ሲባል የተፈጠረ ነው። የተፈጠረውን በምንድን ነው? በጊዜ ውስጥ ነው። ስለዚህ ምን ይላል መሰላችሁ? ፌመስ የሆነው የአሪዮስ እንትኑ ንግግሩ ዜር ወስ ኤ ታይም ዌን ዘ ሰን ወዝ ኖት የሚለው ነው። ይቅርታ፣ ዜር ወስ ኤ ታይም ዌን ዘ ሰን ወዝ ኖት፣ ወልድ ያልነበረበት ጊዜ ነበረ የሚል። ለምን? የተወለደ ነው። ከተወለደ ደግሞ በጊዜ ውስጥ መምጣት አለበት። ያልተወለደው የተወለደውን በጊዜ መቅደም አለበት። ስለዚህ ያልተወለደ ብቸኛ ሞናድ የሚባለው አምላክ ያን ጊዜ አብ ነው። የተወለደ እንዲሁም ደግሞ የተፈጠረና በጊዜ ውስጥ የመጣ ግን ወልድ ነው በማለት አስተማረ። ለዚህም ወልድ ካለመኖር የመጣ ነው። ካለመኖር የመጣ ነው። ክሬሽን ኤክስ ኒሂሎ የምንለው ካለመኖር ወደ መኖር የመጣ ፍጡር ነው በማለት ያስተምር ነበረ አሪዮስ። ይህን ጊዜ ቅዱስ አትናቴዎስን ዋና ስራውን ታውቁታላችሁ። ገና አሪዮሳዊነት ሳይነሳ ነበረ ይህንን ሁሉ በማሰብ ኦን ዘ ኢንካርኔሽን ኦፍ ዘ ወርድ የሚባለውን ጽሑፍ የጻፈው። በእንተ ተሰግቶ ቃል የሚባለውን ገና አሪዮሳዊነት ሳይነሳ የጻፈው ጽሑፍ ለዚህ ሁሉ አዘጋጅቶታል፣ ለአሪዮስ መልስ። በዛ ላይ ቅዱስ አትናቴዎስ ያስቀምጠው ምንድን ነው? በዋነኝነት ክርስቶስ ምን ከሆነ ፍጡር ከሆነ ምን ሊለን አይችልም፣ ሊያድነን አይችልም የሚል ያስቀምጣል። ኦን ዘ ኢንካርኔሽን ላይ ሲጀመር አርጉመንቱ ራሱ የነበረው ምን መሰላችሁ? ዲቫይን ዳይሌማ የሚባል አርጉመንት ነበር ያስቀመጠው። ማለትም እግዚአብሔር ምን ብሎ ነበረ? የሰው ልጆችን ካጠፋችሁ ከበላችሁ ትሞታላችሁ ብሏቸው ነበረ። እንዲሁም ደግሞ ምሕረት ደግሞ እግዚአብሔር ደግሞ መሐሪ ነውና ቢያጠፉም ደግሞ ይምራል እግዚአብሔር። ስለዚህ እንትን ነበረ የሆነበት እግዚአብሔር ማለት ምሕረቱና ፍርዱ ማስማማት ዳይሌማ ሆነበት። ከቀጣው አዳምን ከቀጣው ምሕረቱ የታለ ይባላል። አዳምን ከማረው ደግሞ ፍርዱ ደግሞ የታለ ይባላል። ስለዚህ ዲቫይን ዳይሌማ ሆነበት። ስለዚህ ይህንን ዲቫይን ዳይሌማ የፈታው ማን ነው ሲል ራሱ ወልድ ነው። ይህንን የፈታው ራሱ እግዚአብሔር ክንዱን ወደ ዓለም ላከ። ክንዱን ወደ ዓለም ላከና ፍርድ በሱ ተፈጸመ፣ ምሕረትም ደግሞ ለአዳም ልጆች ተደረገ። ስለዚህ ፈጣሪ ካልሆነ በስተቀር ሊያድነን አይችልም፣ ፍጡር ሊያድነን አይችልም ብሎ ነው ያስተማረው። ስለዚህ ክርስቶስ ፍጡር ከሆነ ምን አላልንም ማለት ነው? አልዳንም ማለት ነው። ፍጡር ከሆነ አልዳንም ማለት ነው። አትናቴዎስ በዚህ ፌመስ በሆነው እንደውም እንትኑ ይታወቃል ንግግሩ ክራይስት አስ አይ ኖ አዝ ማይ ሴቪየር ካኖት ቢ ኤኒ ለስ ዛን ጋድ አለ። አዳኝ አድርጌ የማውቀው ክርስቶስ ከአምላክነት ሊያንስ አይችልም። ምክንያቱም ከአምላክነት ካነሰ አዳኜ ሊሆን አይችልም ነው። ከአምላክነት ካነሰ አዳኜ ሊሆን አይችልም ነው ያለው። ለቀጥታ የወልድን አምላክነት ከነገረ ድነት ጋር ነበር አትናቴዎስ ሲያገናኙ ነበር። ገና አሪዮስ ሳይነሳ ነው ይሄ ኦን ዘ ኢንካርኔሽን ኦፍ ዘ ወርድ ላይ ማለት ነው የሚያስቀምጠው። ስለዚህ የአትናቴዎስ ቴዎሎጂ ምንድን ነበር? ሶቴዎሴንትሪክ ነበር። ማለትም ነገረ ድነትን ማዕከል ያደረገ ነበረ ትምህርቱ የአትናቴዎስ ማለት ነው። በዚህ ሁኔታ ነበር እንግዲህ አትናቴዎስና ገና የአሪዮስ አትናቴዎስ ገና ወጣት ዲያቆን፣ አሪዮስ ደግሞ ሞር የሸመገለ ቄስ ነበር በዚህ ጊዜ። የአሪዮስን ምንፍቅና ታውቃላችሁ፣ በኋላ የፈጠረውን
በጣም ሲስፋፋ ነበር። በተለይ አሪዮስ ግጥም ጸሐፊ ነበር። በግጥምና በመዝሙራት ምንፍቅናውን ያዳርስ ነበር በሁሉ ቦታ ላይ። በተለይ ይሄ ፌመስ ኮቱ አሁንም ዜር ወዝ ኤ ታይም ዌን ዘ ሰን ወዝ ኖት እያለ በቃ ወልድ ያልነበረበት ጊዜ ነበረ እያለ እሱን ያዳርስ ነበር ወልድ። በዚህም በመዝሙሮቹ ካፕቲቬት ያደርጓቸው ነበር የብዙ ሰዎቹን ነፍሳት። ስለዚህ እንትኑ ኢምፓየሩ ሁለት ቦታ እስኪከፈል ድረስ ነበር የደረሰው በዛ ጊዜ። ያኔ የነበረው ንጉስ ቆስጠንጢኖስ ደግሞ ኢምፓየሩን አንድነት ይፈልጋል። ኢምፓየሩ ወደ ሁለትነት እንዲከፈል አይፈልግም። ኢምፓየሩን አንድነት ስለሚፈልግ አንድነቱን ለማስጠበቅ ሲል በኒቂያ ጉባኤን ጠራ። ዛሬ ዋና እንትናችን ንግግራችን ኒቂያ ባይሆንም ትንሽ ኒቂያን አልፈነው እንሄዳለን፣ አይተነው እንሄዳለን። ሶ በ325 ዓመተ ምህረት በኒቂያ ላይ ጉባኤ ተጠራ። በዚህ በኒቂያ ላይ ጉባኤ ሲጠራ ጉባኤው መሪ ሆኖ የቀረበው የእስክንድሪያው እለእስክንድሮስ ነው። እለእስክንድሮስ ነው መሪው። አስናቲዮስ የእለእስክንድሮስ ዲያቆን ነው እንጂ በዛ ጊዜ ጳጳስም አልነበረም፣ ቄስም አልነበረም። ሊቀ ዲያቆን በተለይ ሊቀ ዲያቆን ሲባል ያን ጊዜ የፓትርያርኩ እንትን ነበር፣ ቀኝ እጅ ማለት ነው ያን ጊዜ ሊቀ ዲያቆን ማለት። ስለዚህ አትናቴዎስም የእለእስክንድሮስ ሊቀ ዲያቆን ሆኖ በእስክንድሪያ ይቅርታ በኒቂያ ጉባኤ ተገኝቶ ነበረ። የኒቂያ ጉባኤም እነዚህ 318ቱ አባቶች ተሰብስበው አሪዮስም ሞገቱት። አሪዮስንም ሞግተው እዛ ሞግቱ ላይ አንዳንድ እንትኖች ይኖራሉ ክርክር። አንዳንድ ሶርሶች ቅዱስ አትናቴዎስ ዋነኛ ተከራካሪ ነበር ብሎ ያስቀምጣሉ። እንደውም አንተ የምታስተምረውን እስቲ ያስተማሩ አባቶች የት አሉ እያለ እየጠየቀው፣ እንዲሁም ደግሞ አሁን እንዳልኳችሁ ከእንትኑ ጋር እያገናኘው ሶቴሮሎጂ ጋር እያገናኘው ማለትም ፍጡር ሊያድነን አይችልም የሚለው ማለት ነው እያገናኘው ይጠይቀዋል እያለ ዋና ዲቤተር እንደሆነ አድርገው ያቀርቡታል አንዳንድ ሶርሶች። ሌሎች ሶርሶች ደግሞ አይ ያን ጊዜ አትናቴዎስ ገና ወጣት ዲያቆን በመሆኑ ዋና ተሳታፊ ሊሆን አይችልም፣ ይልቅስ ቀኝ እጁ ብቻ ነበረ ለእስክንድሮስ ይላል። ኔቨርዘለስ ግን ያን ጊዜ የቅዱስ አትናቴዎስን ዚል ማየታቸው አልቀረም ነበር አርዮሳውያን። ምክንያቱም የኒቂያ ጉባኤ ካለፈ በኋላ ወዲያው ታርጌት ያደረጉት አትናቴዎስን ነበር። ታርጌት ያደረጉት ራሱ አትናቴዎስን ነው። በተለይ እንትን እንሄድበታለን በኋላ ላይ ይሄ የኒቂያ ጉባኤ ላይ አትናቴዎስ እንዴት ታርጌት እንደደረገ እናየዋለን። ነገር ግን እችን ልንገራችሁ፣ ሆሞኦሲዮስ የምትለው ቃል ከዚህ በኋላ ላለው ታሪክ በጣም አስፈላጊ ቃል ስለሆነች ነው። የኒቂያ ጉባኤ እንትኑን ታውቁታላችሁ። አንቀጸ ሃይማኖቱ ሲጀምር ወነአምን በአሐዱ እግዚእ ኢየሱስ ክርስቶስ ወልደ አብ ዋሕድ ዘህልው ምስሌሁ እምቅድመ ይትፈጠር ዓለም ዘዕሩይ ምስለ አብ በመለኮቱ የሚለው ቃል ዘዕሩይ ምስለ አብ በመለኮቱ ከአብ ጋር በመለኮቱ ወይም ደግሞ በባህሪው አንድ የሆነ የሚለው ግሪኩ ሆሞኡሲዮስ ቶፓትሪ ነው የሚለው። ሆሞኡሲዮስ ቶፓትሪ። ሆሞኡሲዮስ የምትለው ቃል ሆሞ ማለት አንድ ማለት ነው። ኡሲዮስ ኡሲያ ከሚለው ነው የመጣው ባህሪ ማለት ነው። ስለዚህ አንድ ባህሪ እያለ ነው። ቀጥታ የአሪዮስን ምንፍቅና ለመበገር የገባች ቃል ናት። ለምን? አሪዮስ ያለው ምንድን ነው? የተወለደው ካልተወለደው ጋር በባህሪ አንድ ሊሆን አይችልም ነበር ያለው። የተወለደው ካልተወለደው ጋር። ስለዚህ ያልተወለደው እግዚአብሔር አብ ባህሪው ምንድን ነው? አለመወለድ ነው ባህሪው ይላል። ወልድ ደግሞ ባህሪው መወለድ ነው። ስለዚህ ልዩ የሆነ ባህሪ ኤስሮኦሲዮስ ነው ያላቸው የሚል ነው አስተምሮ። የኒቂያ አባቶች ግን ይሄን ለመበገር ነው ሆሞኦሲዮስ ያሉት። ሆሞኦሲዮስ ቶፓትሪ ከአብ ጋር በባህሪ አንድ የሆነ ያሉት። ይህም ለነሱ ለመቀበል ድንጋይ ሆኖባቸው ነበር። እውነት ለመናገር ሌሎቹም በሙሉ ሊቀበሉ ይችላሉ። የተወለደኛ ያልተፈጠረ ቢባል ለነሱ መወለድና መፈጠር አንድ አይነት ነው፣ ችግር የለውም። ዓለም ሳይፈጠር ከአብ የተወለደ የሚለውንም ደግሞ ቢቀበሉ ከዓለም መፈጠር በፊት የመጀመሪያ ፍጥረቱ ነው፣ የመጀመሪያ ልደት ነው እንትን አብ ከአብ የተወለደ የሚለውን ሁሉ ሊቀበሉ ይችሉ ነበር፣ ምንም እንኳን እነሱ በሌላ መንገድ ቢተረጉሙትም ማለት ነው ያንን። ነገር ግን ከአብ ጋር በባህሪ አንድ የሆነ የምትለዋን ቃል ሊቀበሉ አልቻሉም። በተለይ በምን እንትን አሏቸው? የኒቂያ አባቶችን በሰባሊዮሳዊነት ነቀፏቸው። ለምን? እቺ ሆሞኦሲዮስ የምትለዋ ቃል በእንትን ጉባኤ በ268 በተደረገው በአንጾኪያ ጉባኤ ላይ ተወግዛ ነበር። ኢንተረስቲንግ የሚሆነው እንደዚህ ነው። በአንድ ጉባኤ የተወገዘ ቃል በአንድ ጉባኤ ደግሞ ስታንዳርድ ኦፍ ኦርቶዶክስ ይሆናል።
በ268 በአንጾኪያ ጉባኤ ላይ ለምንድን ነው ሆሞኦሲዮስ የሚለው ቃል የተወገዘው የሚለውን ትንሽ ወደኋላ እንመለስ። ወደ አንጾኪያ ጉባኤ እንመለስና ትንሽ ባክግራውንዱን እኒ አንጾኪያ ጉባኤ አንጾኪያ ጉባኤ ላይ ዋና መናፍቅ የነበረው ጳውሎስ ሳምሳጢ ነበር። ፖል ኦፍ ሳሞሳታ የምንለው ማለት ነው። እሱ አስተምሮ ሞዳሊስት ቴዎሎጂ ነበር የሚያስተምረው። አብ ወልድ መንፈስ ቅዱስ አንድ አካል ናቸው የሚል ነበር የሚያስተምረው። ነገር ግን አንድ አካል ቢሆኑ ራሱ ግን ሶስት ፐርሶና ናቸው ይላል። ዋን ኡሲያ፣ ዋን ሃይፖስታሲስ፣ ስሪ ፕሮሶፖን ነው የሚለው የጳውሎስ ሳምሳጢ ያስተምረው። ዋን ኡሲያ፣ ዋን ሃይፖስታሲስ፣ ስሪ ፕሮሶፖን። በዛ ጊዜ ኡሲያ እና ሃይፖስታሲስ የሚሉ ቃላት አንድ አይነት ናቸው ትርጉማቸው የነበረው፣ ብዙ አይለዩ ማለት ባህሪ ማለት ነው። ኡሲያ ሃይፖስታሲስ የሚለውም ሃይፖ ማለት አንደር ነው፣ እንትን ስታሲስ ማለት ደግሞ ስታንዲንግ ማለት ነው። ስለዚህ አንደር ዘ ስታንዲንግ ማለትም ይሄ ከቆመው ነገር በታች ያለው ወይም ደግሞ ባህሪው ያን የሚያቆመው ባህሪ ሰብሲስተንሱን የሚሰጠው። በላቲኑ ተመሳሳይ ቃል የነበረው ሰብስታንስ የሚለው ነው። ሰብስታንስ የሚለው እንዲሁ ሰብ ማለት አንደር ነው፣ ስታሲስ ማለት ደግሞ ስታንዲንግ። ስለዚህ አንደር ስታንዲንግ እንደማለት ነው። ሰብስታንስ፣ ኡሲያ፣ ሃይፖስታሲስ የሚሉት ቃላት ሞር አንድ አይነት እንትን የሚያመለክቱ ነበር። ነገር ግን ጳውሎስ ሳምሳጢ አንድ ሃይፖስታሲስ ናቸው አብ ወልድ መንፈስ ቅዱስ ሲል እንትኑንም ለመለየት ነበር የፈለገው እሱ። አንደርላይንግ የሆነ ልዩነት የላቸውም ወይም ሰብሲስተንስ ልዩነት የላቸውም። አብ ወልድና መንፈስ ቅዱስ አንድ ሰብሲስተንት ናቸው። በብሉይ ኪዳን እንደ አባት አክት አደረገ፣ በአባትነት ሰብሲስት አደረገ። በአዲስ ኪዳን ደግሞ በልጅነቱ ተገለጠ፣ ደግሞ በልጅነት ሰብሲስት አደረገ። እንዲሁም ደግሞ በቤተ ክርስቲያን ታሪክ ውስጥ ደግሞ በቅዱስ መንፈስነት ስለተገለጠ እንደ መንፈስ ቅዱስ ሰብሲስት አደረገ እንጂ አብ ወልድ መንፈስ ቅዱስ አንድ አካል ናቸው የሚል አስተምሮ ነው ጳውሎስ ሳምሳጢ። ስለዚህ ሶስት ፕሮሶፖን ቢልም ሶስት ፐርሰን ናቸው ቢልም ፐርሰን ፕሮሶፖን ያን ጊዜ ማስክ ነበር። የአሁኑ ፐርሶና የሚለው ቃልን ይወክላል። ማለት ለምሳሌ አንድ ተዋናይ የሆነ እንትን ይሄዳል አይደለ? የሆነ ካራክተር ይጫወታል። ያንን ካራክተር ሲጫወት ያ ፐርሶናው ነው የሚባለው፣ ማስኩ ፕሮሶፖኑ ይባላል። ሌላ እንትን ገጸ ባህሪ ደግሞ ሲጫወት ሌላ ፐርሶና ደግሞ ይጨምራል። አሁንም ደግሞ ሌላ ገጸ ባህሪ ሲጫወት ደግሞ ሌላ ፐርሶና ይጨምራል። ስለዚህ እሱ ምንም እንኳን ሶስት ፐርሰን ናቸው ቢልም ጳውሎስ ሳምሳጢ ሶስቱ ፐርሰኖቹ ለሱ ማስክ ናቸው። የተለያየ ገጸ ባህሪ ሲጫወት ነበረ በድነት ታሪክ ውስጥ። በብሉይ ኪዳን እንደ አብ፣ በአዲስ ኪዳን እንደ ወልድ፣ እንዲሁም ደግሞ በቤተክርስቲያን ውስጥ ደግሞ እንደ መንፈስ ቅዱስ በማለት ነበር ሲያስተምር የነበረው። ስለዚህ በአንጾኪያ ጉባኤ ላይ እንትን ሲሰበሰቡ አባቶች ሲሰበሰቡ ሆሞኦሲዮስ የሚለውን ቃል ሲጠቀም ስለነበረ እንትና ጳውሎስ ሳምሳጢ ሆሞኦሲዮስን ግን ሲጠቀም የነበረው እንዴት ነው ያልኳችሁ? እሱ አብ ወልድ መንፈስ ቅዱስ አንድ አካል ናቸው ለማለት ነበር ሆሞኦሲዮስን የሚጠቀመው። ሆሞኦሲዮስ አንዱ ኡሲያና ሃይፖስታሲስ ትርጉማቸው አንድ ነው እዚህ ጋር በዚህ ዘመን ማለት ነው። ስለዚህ አንድ ኡሲያ ናቸው ሲል አንድ አካል ናቸው እያለ ነው ጳውሎስ ሳምሳጢ። ስለዚህ የአንጾኪያ አባቶች አወገዙት፣ ሆሞኦሲዮስ የሚለውን ቃል አወገዙት። በዚህ ሁኔታ ውስጥ ነው ሆሞኦሲዮስ የምትለው ቃል እንግዲህ ወደ ኒቂያ ጉባኤ የምትመጣው ማለት ነው። ሶ ፋስት ፎርዋርድ እንመለስ ወደ ኒቂያ ጉባኤ። ወደ ኒቂያ ጉባኤ ስንመለስ አባቶች ወልድን ሆሞኦሲዮስ ቶ ፓትሪ አሉት፣ ከአብ ጋር አንድ ባህሪ አሉት። ይኸውና አላት እንትና አሪዮስ፣ ይኸውና ሰባሎሳውያን ናቸው እነዚህ ኒቂያ አባቶች አለ። እነዚህ ይሄው ለእስክንድሮስ እኮ ሰባሎሳዊ ነው ብሎ ነበር ሲጀመር። መጀመሪያ ራሱ እንትን ያለው የነቀፈው ሰባሎሳዊ ነበረ። አብ ወልድ መንፈስ ቅዱስ አንድ አካል ናቸው ብሎ ያስተምራል። ፐርሰኖቹን ሶስቱን ፐርሰኖች ኮንፉዝ ያደርጋል እያለ በምንፍቅና ካሰሳቸው እነሱም ማለት ነው። እና ስተምብሊንግ ብሎክ ነበር የሆነባቸው ሆሞኦሲዮስ የምትለው ቃል። ነገር ግን እንትኑን ልንገራችሁ፣ ያው በኋላ ላይ እንትኑን እናያለን፣ የፈጠሩትን ችግሮች እናያለን። ነገር ግን እዚህ አባቶች ሆሞኦሲዮስ የሚለውን ቃል ሲጠቀሙ የኒቂያ አባቶች ምንድን ነው እንትናቸው ሀሳባቸው ምንድን ነው የሚለውን እኔ ሀሳባቸው የነበረው መሰላችሁ እነሱ ሆሞኦሲዮስ የሚለውን ቃል ሲጠቀሙ እንትን አይደለም፣ ለነሱ አንድ አካል ነው ለማለት አይደለም፣ ይልቅስ አንድ ባህሪ መሆኑን ለማሳየት ነው ከአብ ጋር ወልድ። ምክንያቱም አሪዮስ ምንድን ነበር ሲል የነበረው? አሪዮስ ወልድ ያልነበረበት ጊዜ ነበረ ነው ያለው። ያልነበረበት ጊዜ ነበረ። ወልድ ያልነበረበት ጊዜ ከነበረ ወደ መኖር ሲመጣ ከምንድን ነው የመጣው? ካለመኖር ነው የመጣው።
ካለመኖር ወደ መኖር ነው የመጣው ነው የሚለው እንትና አሪዮስ። የኒቅያ አባቶች ግን ለዚህ ሲመልሱ ምንድነው ካለመኖር ወደ መኖር የመጣ ሳይሆን ወልድ ከአብ ባህሪ ነው የመጣው እያሉ ነው። ከአብ ባህሪ ነው የመጣው ወልድ። እንዳውም እዚሁ ኒቅያ አንቀጽ ላይ ምንድን ነው ያሉት? ኦፍ ሰብስታንስ ኦፍ ዘ ፋዘር ነው ያሉት። ኦፍ ሰብስታንስ ኦፍ ዘ ፋዘር ከአብ ባህሪ ነው የመጣው። ከአብ ባህሪ በመምጣቱ መሆን አለበት ከአብ ጋር አንድ ባህሪ መሆን አለበት በማለት የባህሪ አምላክነቱን ለማስጠበቅ ነበር እነሱ ሆሞኦሲዮስ የሚለው ቃል የተጠቀሙት። ነገር ግን አስቡት የአንጾኪያ ጉባኤ ለእነሱ ቅርብ ነበር 268 ላይ የተካሄደው። ስለዚህ ስቲል ሆሞኦሲዮስ የሚለውን ቃል መቀበል ከብዷቸው ነበር በዚህ ጊዜ ማለት ነው። እና በዚህ ምክንያት የአርዮሳውያን ተወገዙ። በዚህ ጉባኤ የኒቅያ አንቀጸ እምነት በዚህ ጸደቀ። አንደኛ ምን የሚለው ኦፍ ሰብስታንስ ኦፍ ዘ ፋዘር ነው ወልድ የሚለው ነበረበት። ወልድ ከአብ ባህሪ ነው የሚለው። ሁለተኛ ሆሞኦሲዮስ ቶፓትሪ ነው የሚለው ማለት ከአብ ጋር በባህሪ አንድ ነው የሚለው። ሶስተኛ ደግሞ በኋላ ላይ አንቀጸ ግዘትም ጨምሮበት ነበር እነሱ። አንድ ሰው ወልድ ያልነበረበት ጊዜ ነበረ ብሎ የሚናገር ካለ የተወገዘ ይሁን፣ ወይም ደግሞ ወልድ ከአብ ባህሪ ሳይሆን ካለመኖር ወይም ደግሞ ከሌላ ባህሪ ነው የመጣው ካሉ የተወገዘ ይሁን ብሎ አውግዟል የኒቅያ ጉባኤ ማለት ነው። ኮንቴክስቱ ይሄ ነበር የተካሄደው ማለት ነው። ነገር ግን የኒቅያ አሸናፊነት አልጸናም፣ ቶሎ አልጸናም። ኒቅያ ላይ የኒቅያ አንቀጽ ተታወጀ። በኋላ ላይ ግን መነሳቱ አልቀረም። ስቶርሙ ቅዱስ እለእስክንድሮስ ዘእስክንድርያ በ328 ዓመተ ምህረት አረፈ። በ328 ዓመተ ምህረት ሲያርፍ አትናቴዎስ ያን ጊዜ ኦልሬዲ ሪኮግናይዝድ የሆነ ነበረ። ወጣት ነው ገና 30 ዓመት ራሱ አልሞላውም። እንግዲህ አስቡት በዛ ጊዜ አንድ ጳጳስ ለመሆን 30 ዓመት ሚኒመም ሪኳየርመንት ነበር። አትናቴዎስ 30 ዓመት እንኳን አልሞላውም በዚህ ጊዜ። ነገር ግን ኦልሬዲ ሪኮግናይዝድ ስለሆነ አትናቴዎስ የእስክንድሪያ ምዕመናን በሙሉ በአንድ ድምፅ አትናቴዎስን ሾሙት። የእስክንድሪያ ፓትርያርክ አድርገው ማለት ነው። አትናቴዎስን ሾሙት እና አትናቴዎስ የእስክንድሪያ ፓትርያርክ ሆነ። ወዲያው ግን በአርዮሳውያን መነጽር ውስጥ መግባቱ አልቀረም ነበረ። በተለይ በአውሳቢዮስ ዘኒቆሜዲያ የሚባል ጳጳስ ነበረ። የኒቅያ ጉባኤ ተወግዞ ነበረ። አርዮስን አልወግዝም በማለቱ ተወግዞ ነበር። ነገር ግን ከተጋዘ በኋላ ተቀብያለሁ የኒቅያን አንቀጽ ብሎ ፈርሞ ተመለሰ። ሲመለስ ግን የተመለሰው ወደ ኢምፔረሩ ወደ ቆስጠንጢኖስ ቤተ መንግስት ነበር የተመለሰው። ስለዚህ ለቆስጠንጢኖስ በጣም ቅርብ ነበርና ፖለቲካውን መጠቀም ጀመረ። ማንን ታርጌት አድርጎ? አትናቴዎስን ታርጌት አድርጎ አትናቴዎስን ማስባረር አለብን ብሎ ዋና ታርጌቱን ያደረገው አትናቴዎስን ነበር፣ አውሳቢዮስ ማለት ነው። እና አትናቴዎስን በምን ልክሰሰው በማለት በጢሮስ ጉባኤ አስጠራ ማለት ነው። በጢሮስ ጉባኤ አስጠራና በሁለት ነገር ከሰሱት። ገና እዚህ ጋር በእንትን መክሰስ አይችሉም፣ በምንፍቅና መክሰስ አይችሉም አትናቴዎስን። ለምን ካላችሁ ገና ኦልሬዲ በቅርብ ነው እንትን የተደረገው ኒቅያ ጉባኤ የተደረገው። ንጉሱም ደግሞ ኒቅያን የሚቀበል ነበር፣ ቆስጠንጢኖስ በዛ ጊዜ የሚቀበል ነበር እና ምንም ማድረግ አይችልም በምንፍቅና ቢከሰው። በምን ከሰሰው? በዲሲፕሊን ከሰሰው ማለት ነው። ምን ብሎ? አንደኛ ሞብ አስነስቶ መቃሪዎስ ሞብ አስነስቶ አንድ እስካሪየስ የሚባል ቄስ ሲፈጽም ቁርባን ሲፈጽም ቁርባኑን አፍርሰህበታል በማለት እዚህ ስዕል ላይ እንደምታዩት ማለት ነው። አፍርሰህበታል በማለት አለው ከሰሰው። እዚህ ላይ አትናቴዎስ ሲመልስ የነበረው እስካሪየስ ሲጀመር መጀመሪያው ነው ቫሊድሊ ኦርዴንድ ፕሪስት አልነበረም። መጀመሪያው ነው ቫሊድሊ ኦርዴንድ ፕሪስት ስላልነበረ ምንም የሆነ ቫሊድ የሆነ ዩካሪስት አልተደረገም፣ ቫዮሌት አልተደረገም በማለት ነበር ሲመልስ የነበረ። ሌላ ግን የሚገርመው ምን መሰላችሁ? የከሰሱት በዚህ አርሳኒዮስን የሚባልን ቄስ እጁን ብለሃል አርሳኒዮስ የሚባልን ቄስ ገሎ እጁን ቆርጦታል በማለት ከሰሱት አትናቴዎስን። እንግዲህ የሚገርመው ድራማ ምን መሰላችሁ? አርሳኒዮስን በህይወት ጉባኤው ላይ አስጠራውና ከነ ሁለቱ እጆቹ አለ። ስለዚህ የማን እጅ ነው እስቲ ያሉት እናንተ ቆረጥክ የምትሉት አሏቸው። እነሱ ያመጡት ሌላ እጅ ነበር፣ ሌላ ሰው እጅ ተቆረጠ ያመጡት። ይኸውና አርሳኒዮስ ይኸውና፣ እጁም ደግሞ ይኸውና
ሁለቱም ልጆቹ አሉበት በማለት ክሶቹን እንዳለ መለሰ። ነገር ግን ጉባኤው መጀመሪያውን የተሰበሰበው አርዮስን ይቅርታ አትናቴዎስን ለማውገዝ ነው እንጂ የተሰበሰበው መጀመሪያውኑ ለመስማት አልነበረምና ኬዙን አትናቴዎስን አወገዘው። ጉባኤው የጤሮስ ጉባኤ ማለት ነው አወገዘው። አትናቴዎስም ወደ ንጉሱ ወደ ቁስጥንጥኖስ ሊያመለክት ወደ ቁስጥንጥንያ ሄደ። አትናቴዎስ በቁስጥንጥንያ ወደሚለው ነው የምንሄደው ማለት ነው። አትናቴዎስ ወደ ቁስጥንጥንያ ሄደና ከንጉሱ ቁስጥንጥኖስ ዘንድ ፌር ሂሪንግ ጠየቀ። ማለት ጉባኤው ያወገዘኝ አንጀስትሊ ነው፣ ፌር ሂሪንግ ፈልጋለሁ በማለት ስሞታውን አቀረበ ወደ ንጉሱ። ነገር ግን ምን ብያችሁ ነበር ቅድም? አውሳቢዎስ ለንጉሱ በጣም ቅርብ ነበረ። ለአውሳቢዎስ በጣም ቅርብ ነበረ ንጉሱ አውሳቢዎስ ለንጉሱ። ስለዚህ ንጉሱ እንዲያባረረው አትናቴዎስን ፖለቲካል የሆነ ሪዝን ፈለገ። እሱ ምን መሰላችሁ? ያን ጊዜ እዚህ ካርታ ላይ እንደምታዩት እስክንድሪያ እዚህ ጋር ናት፣ ቁስጥንጥንያ እዚህ ጋር ናት። ለቁስጥንጥንያ እንትን የሚመጣላት ምግብ የሚሆንላት እንትን እህል የሚመጣላት ከእስክንድሪያ ነበረ። በመርከብ ከእስክንድሪያ ወደ ቁስጥንጥንያ ይመጣላት ነበረ እህል ማለት ነው። ነገር ግን ምን አለው እንትና አውሳቢዎስ ንጉሱን፣ አትናቴዎስ እኮ ከእስክንድሪያ የሚነሳውን እህል እንዳይመጣ ይከለክላል ያለ አትናቴዎስን ከሰሰው። አሁን ጊዜ ንጉሱ ምን አለ? በእንትን የመጣህብኝ፣ በእህሌ በገንዘቤ መጣህብኝ፣ በገንዘቤና በኃይሌ ነው የመጣበት። እንግዲህ አስቡት፣ ቁስጥንጥንያ መራቧ ነው በማለት አትናቴዎስን አጋዘው። አትናቴዎስንም አግዞት ወደ ምን ወሰደው? ወደ ትርአየር የምትባል አሁኗ ላይ እንትን ጀርመን ውስጥ የምትገኝ ቦታ ናት። አሁን ጎልድ ጀርመን የምትገኝ ቦታ አስቡት። ከዚህ ከእስክንድሪያ ወደ ማን ሄደው? ወደ ትርአየር ወደ ጀርመን ነበር ያጋዘው። ይህ የመጀመሪያው የአትናቴዎስ ግዞት ነው። የቅዱስ አትናቴዎስ የመጀመሪያው ግዞቱ የተካሄደው በማን ዘመን ነው? በራሱ በቆስጠንጢኖስ ዘመን ነው የግዞት የተደረገው ማለት ነው። ስለዚህ ገና አንጀስትሊ ራሱ የመጀመሪያው ግዞቱ የደረሰበት በኢስታርኖች ዘንድ፣ እኛ በእኛ ዘንድ ኢስታርን ስላችሁ በአጠቃላይ እንትን ምስራቁን እያልኩ ነው። በአጠቃላይ ኢስታርን ስላችሁ ገና በምስራቁ ዓለም እንደ ቅዱስ በሚታየው በንጉስ በቆስጠንጢኖስ ዘንድ ነበረ ወደ የተጋዘው ወደ እንትን ጋል ማለት ነው፣ ወደ ጀርመን የተጋዘው በዚህ ጊዜ ነበረ። በኋላ ላይም በ337 ዓመተ ምህረት ንጉሱ ቆስጠንጢኖስ የተጠመቀው ራሱ በዚሁ በአርዮሳዊው አውሳቢዎስ እጅ ነው። ጥምቀትን የተጠመቀው ሊሞት ሲቃረብ ማለት ነው። ሊሞት ሲቃረብ በዚህ ነበር የሆነው። በኋላም ደግሞ ተጠምቆ በአልጋው ላይ የሞተው ማለት ነው። እና ትንሽ ኮንትሮቨርሻል ነው የእንትኑ ራሱ የእንትና ጥምቀት የአውሳቢዎስ ጥምቀት ራሱ ማለት ይቅርታ፣ የቆስጠንጢኖስ ጥምቀት ራሱ ኮንትሮቨርሻል የሆነው ጥምቀቱ ቫሊድ ነው አይደለም በሚለው አይደለም ኮንትሮቨርሻል የሆነው፣ ይልቅስ ቆስጠንጢኖስ አርዮሳዊ ሆኖ ነበር ወይስ አልነበረም በሚለው ነው። ምክንያቱም አውሳቢዎስ ይህን ሁሉ ሲያደርግ አላስተማረውም እንትኑን አርዮሳዊነትን ለማለት ትንሽ ከበድ ይላል። ነገር ግን ስቲል አርጉ የሚያደርጉለት አለው። በእኛ ዘንድም ደግሞ ቅዱስ ነው ቆስጠንጢኖስ እና አርዮሳዊ አልሆነም በሚል ነው እኛም የምንመልስለት ማለት ነው። ብቻ ግን የመጀመሪያው ግዞቱ የሆነው እንደዚህ ነበር ማለት ነው። እንትን ሆነ፣ ቆስጠንጢኖስ ሞተ በ337 ማለት ነው። ቆስጠንጢኖስ ከሞተ በኋላ የሮማን ኢምፓየር አንድ ነበረች። ከምዕራብ እስከ ምስራቅ ድረስ ኢምፓየሩ በሙሉ አንድ ነበር። ኢምፓየሩ አንድ ቢሆንም በቆስጠንጢኖስ ዘመን፣ ቆስጠንጢኖስ ከሞተ በኋላ ግን ሶስቱ ልጆቹ ተከፋፈሉት ኢምፓየሩን። ምዕራቡን ኮንስታንታይን ዘ ሰከንድ ማለት ነው ወሰደ። ሴንትራሉን ቁንስጣ እና ምስራቁን ደግሞ እንትን ሶሪ ስማቸውን አቀያየሩ። ትንሽ አማርኛውን ወደ እንግሊዝኛ አምጥተህ ትንሽ ስማቸው እንትን ይላል። ምስራቁን ነው ቁንስጣንዲዮስ የመራው። ቁንስጣንዲዮስ ምስራቁን፣ ሴንትራሉን ቁንስጣ፣
ምዕራቡን ደግሞ ቆስጠንጢኖስ ሁለተኛ፣ ቆስጠንጢኖስ የሚባለው እራሱ ነው የመራው ማለት ነው። ነገር ግን ምን መሰላችሁ በዚህ ጊዜ የምስራቁ ገዢ ቆስጠንጢኖስ አርዮሳዊ ሆኖ ነበር። በጣም ዲፕሊ እንደውም በአርዮሳዊ ሆኖ ነበር። በአውሳቢዮሳውያኑ እንትን ኢንፍሉዌንስድ ሆኖ ስለነበረ ማለት ነው። ኢንፍሉዌንስድ ሆኖ ስለነበር ምን አስደረገ መሰላችሁ? ሶሪ እንትኑ ሄዶ ነው ይሄኛው የሆነው እንትን ታሪኩን ትንሽ እዚህ ጋር ዘለልኩት። ይሄ እየሆነ ያለው ቆስጠንጢኖስ ከሞተ በኋላ አስናቴዎስ ከግዞቱ ከተመለሰ በኋላ ነው። የመጀመሪያው ግዞቱ አብቅቷል። የመጀመሪያው ግዞቱ የተደረገው ያዟት አስናቴዎስ ስንት የተጋዘ በማ ዘመን የሚለውን ጠይቃችኋለሁና የመጀመሪያው የተጋዘው በማን ዘመን አልኳችሁ? በቆስጠንጢኖስ ዘመን ነው መጀመሪያ ጊዜ የተጋዘው። ከ336 እስከ 337 አጭር ነበረች የመጀመሪያው ግዞቱ ማለት ነው የአትናቴዎስ። በዚህ ጊዜ ተመልሷል እንትኑ አትናቴዎስ ተመልሶ ነበር። ቢመለስም ግን የምስራቁ ገዢ የነበረው ቆስጠንጢኖስ አርዮሳዊ ሆኖ ነበር። አርዮሳዊ ሆኖ ስለነበረ በ339 በአንጾኪያ ጉባኤን አስጠራና መልሶ አትናቴዎስን አወገዘው። በቦታው በማንን ሾመ? ለእስክንድርያ ጎርጎሪዎስ ቀጰዶቅያዊውን ጎርጎሪዎስ ሾመና ለእስክንድርያ እንትን አድርጎ ላከ፣ ጳጳስ አድርጎ ላከ። ጳጳስ አድርጎ ሲልክ እስክንድራውያን አልፈለጉም ነበር። ጳጳሳቸውን አትናቴዎስን ነበር እነሱ የሚወዱት እስክንድራውያን። ነገር ግን በኃይል ነው የገባው። በወታደሮች ተከቦ በኃይል ነው የገባው። ጎርጎሪዎስ አርዮሳዊው ጳጳስ ማለት ነው። አትናቴዎስ ግን ወዴት ሄደ? በዚህ ጊዜ ወደ ሮም ሄደ። አትናቴዎስ ወደ ሮም እንትን ፈልጎ ሳንክሻሪ ፈልጎ ወደ ሮም ሄደ። ሮምም ደግሞ ተቀበለችው። ነገር ግን ይቺን እንትን ካህኖች ያሳያቸው በቃ እንትን ስፔሲፊካሊ አትናቴዎስን የሚመለከት ካህን ነበረ። እዚህ የቁስጥንጥንያ ይቅርታ የአንጾኪያ ጉባኤ ላይ የተፈጸመ ካህን። የመጀመሪያው ቀኖና 4 ላይ ምንድን ነው የሚለው? አንድ ጳጳስ በሲኖዶስ ከተወገዘ በኋላ ሲኖዶሱ ራሱ እስካልፈታው ድረስ በጵጵስና ወይም ደግሞ በክህነቱ መቀጠል አይችልም የሚል ነው የመጀመሪያው ካህን። ሁለተኛው ካህን ደግሞ ቀኖና 12 ላይ የትኛውም ማንነት የተወገዘ ጳጳስ እንትን ማለት አይችልም፣ ክህነትን ስራ መፈጸም አይችልም የሚል ነበር። ይህንን ትራፕ ለማድረግ ነው አትናቴዎስ። ምክንያቱም በጉባኤያችን አውግዘንሃል፣ አንተ በጵጵስና መቀጠል አትችልም የሚል ነበር። አትናቴዎስ ግን የተወገዝኩት አንጀስትሊ ነው በማለት ወደ ማን ፍሌድ አደረገ? ወደ ሮም ፍሌድ አደረገ። እዚህ ጋር ነው ኮንፍሮንቴሽኑ የሚመጣው። ኦኬ እዚህ ጋር ኮንፍሮንቴሽኑ እንዴት መሰላችሁ የሚመጣው? አትናቴዎስ ወደ ሮም ሄደ። ያን ጊዜ የሮም ፖፕ የነበረው ፖፕ ጁሊየስ ወይም ደግሞ ዩሊያኖስ የሚባለው ነው። እዚህ ጋር የመጣው እንትን ኮንፍሮንት አትናቴዎስን ደግፎ የነበረው ፖፕ ማለት ነው። ፖፕ ዩሊዮስ ነው። ምስራቆቹ ግን እና አትናቴዎስን አውግዘዋቸዋልና ፖፑ ያለኛ ፈቃድ እነሱን ወደ ስልጣን ሊመልሳቸው አይችልም በማለት ወደ ፖፑ እነሱም አመልክተው ነበር። ጉባኤ አስደረጉ። እዛው እንትን ውስጥ ሮም ውስጥ ጉባኤ አስደረጉ። ግን እነሱ አንሰበሰብም ከእንትኖቹ ጋር ከተወገዙ ጳጳስ ጋር አንሰበሰብም ብለው ነበር። በዚህ ጊዜ ነው እንግዲህ ምስራቁና ምዕራቡ ስኪዝም የመጣው። የመጀመሪያ ጊዜ ይሄ የነበረው ስኪዝም ማለት ነው። ምዕራቡ ዓለም በእነ አትናቴዎስ ድጋፍ ስር ምንድን ነበር? የኒቅያን እንትን ፊርምሊ ነበር የሚቀበለው የኒቅያን። ምስራቁ ዓለም ደግሞ አሁንም ችግሩ የነበረው ሆሞኦሲዮስ የምትለው ቃል ናት። እቺን ያዟት፣ በኋላ ይመጣበታለን አሁንም። ምክንያቱም ሆሞኦሲዮስን ከሰባሊዮሳዊነት ጋር ነው የሚያገናኙት። ምክንያቱም አንድ አካል በማለት ነበር የሚረዱት። አብና ወልድ አንድ አካል ናቸው በማለት ይረዱ ስለነበረ ማለት ነው። እና እነዚህ እንትኖች ይባላሉ ሞዴሬት አሪያንስ ወይም ደግሞ ሴሚ አሪያንስ የተባሉ የሚጠራሉ እነዚህ ምስራቆቹ። ምስራቁና ምዕራቡ ኮንፍሮንቴሽን ስር ነው የገባው። በዚህ ጊዜ እንትኑ ብቻ አይደለም፣ ጳጳሳቱ ብቻ አይደሉም።
ነገስታቱም ጭምር። ቁንስጣ እንዲወስ በምስራቁ፣ ቁንስጣ በምዕራቡ። ቁንስጣ የኒቅያን እምነት በትክክል የሚቀበል ነበረ። የኒቅያን እምነት አዎ፣ ቢፎር ሳዲካ ነው ይሄ ሁሉ። ሳዲካ ላይ እኮ አልመጣውም። ሳዲካ ላይ ልመጣ ነው። እንትኑን የሳዲካን እንትን እየነገርኳችሁ ነው እዚህ ጋር ምንድን ነው የሚባለው? ባክግራውንዱን እየነገርኳችሁ ነው። የሳዲካን ጉባኤ ባክግራውንድ ሲሆን ምስራቁ በቁንስጣንዲዮስ መሪነት አርዮሳዊ ሞር ለአርዮሳዊነት ሲምፓቲክ ነበር፣ ወይም ደግሞ ሴሚ አሪያን ነበረ ማለት እንችላለን። ምዕራቡ ደግሞ በቁንስጣ መሪነት ምንድን ነበረ? ምዕራቡ ሞር የኒቅያን እምነት ነበር የሚቀበለው ምዕራቡ። ስለዚህ ጋር ኮንፍሮንቴሽን ስር ገቡ ሁለቱ እና ይሄንን ችግር ለመፍታት ዓለም አቀፍ ጉባኤ ያስፈልገናል በማለት በሳርዲካ በ343 ዓመተ ምህረት ሳርዲካ ማለት አሁን ላይ ሶፊያ ቡልጋሪያ ውስጥ የምትገኝ ከተማ ናት። ሞደርን ቡልጋሪያ ማለት ነው የምትገኝ ከተማ ናት። ሳርዲካ ውስጥ ጉባኤ ጠሩ በ343 ዓመተ ምህረት። በቃ ምስራቁም ምዕራቡም እንዳለ ጳጳሳቸው ይገኙ፣ ይህ ችግር በሙሉ በዓለም አቀፍ ጉባኤ ይፈታ በማለት ሁለቱ ኢምፔረሮች ቁንስጣንዲዮስ እና ቁንስጣ የጠሩት ጉባኤ ነበር አንድ ላይ። ነገር ግን እዚህ ጋር ምን መሰላችሁ? አሁንም ይሄ ነገር ችግር ያመጣው እነሱ ኢምፔረሮቹ የፈለጉት ጉባኤ እንትኑን ለመፍታት ነበር፣ ችግሩን ለመፍታት ነበር ኢምፔረሮቹ የፈለጉት። ነገር ግን ሳርዲካ የበለጠ ችግር አምጥቶ ነበር ያለፈው። ለምን መሰላችሁ? ምስራቆቹ ወደ ጉባኤው መጡ። ወደ ሳርዲካ ሲመጡ እነ አትናቴዎስ ተወግዘዋል፣ አውግዘዋቸዋል። እነ አትናቴዎስ ባሉበት ጉባኤ እኛ እንቀመጥም እና እንሰበሰብም አሉ። ምዕራቦቹ ደግሞ እነ አትናቴዎስ ካልኖሩማስ እኛም ጉባኤውን አናደርግም አሉ። ሶ ምስራቆቹ ሳርዲካን ትተው ወደ ፊሊፖፖሊስ መሰለ የሚባለው ሲል ነበር። ወደ ፊሊፖፖሊስ ሄዱ። ወደ ፊሊፖፖሊስ ሄዱና ጉባኤያቸውን አደረጉ። ውግዘታቸውን አጸኑ። አትናቴዎስንም መልሶ አወገዙት። በተለይ ደግሞ በዌስተርኑ የእንትን የነበረው የኮርዶቫ ጳጳስ የነበረውን ሆሲዮስን እንትን አደረጉት፣ አወገዙት። እሱንም ሆሲዮስ ዋና የአትናቴዎስ ደጋፊ ነበር በዛ ዘመን። ሆሲዮስ ኦፍ ኮርዶቫ የኮርዶቫው አሁን ስፔን ውስጥ የምትገኝ ከተማ ናት ኮርዶቫ። አወገዙት። እሱንም አትናቴዎስን መልሰው አወገዙት። ምዕራቦቹ ደግሞ በሳርዲካ ጉባኤያቸውን አደረጉ። ምዕራቦቹ እዚህ ጋር አንድ ትልቅ ክራይሲስ ነበር መፍታት የተፈለገው፣ አስቡት። ምክንያቱም ምስራቆቹ በሙሉ ወደ ምን እየሄዱ ነው? ወደ አርዮሳዊነት እየሄዱ ነው። እና አትናቴዎስ ደግሞ የተወገዙት በምንድን ነው? እና አትናቴዎስ ደግሞ የተወገዙት አንጀስትሊ ነው። አንጀስትሊ ነው የተወገዙት አትናቴዎስ። ሶ አውቶሪቲ አለን ይላል ምስራቃዊያ ነው። አውቶሪቲ የለውም እንትኑ ፖፑ እኛ ያወገዝነውን ሰው የመፍታት አውቶሪቲ የለውም ይላሉ። በእርግጥ ልክ ናቸው። አውቶሪቲ የለውም እነሱ ያወገዙት የመፍታት ማለት ነው። ነገር ግን ይሄ የተፈጸመው እንትን ውግዘት ግን ምንድን ነው? አንጀስትሊ የተፈጸመው ውግዘት ነው። ይሄ ውግዘት ማለት ነው አንጀስትሊ የተፈጸመው ውግዘት ነው። እና አትናቴዎስም ደግሞ ሌላ እንትን አልነበራቸውም፣ ማመልከቻ ቦታ አልነበራቸውም። ብቸኛዋ ኤምፓየሩ ንጹሕን የጠበቀችው ምዕራቡ ነበር። ምክንያቱም የምዕራቡ ንጉስ ማን ነበረ? ቁንስጣ ኒቂያዊ ነበር፣ የኒቅያ እምነት የሚቀበል ነበር የምዕራቡ መሪ። ሶ ምን ያደርጉ? እዚህ ጋር ሳርዲካ የተሰበሰቡ ጳጳሳት ሆሲዮስ ኦፍ ኮርዶቫ፣ ሆሲዮስ ያልኳቸው አሁን ማለት ኮርዶቫ ዋና ተናጋሪው ነበር። ጉባኤው ላይ ተነስታና እንደዚህ ብሎ ተናገረ። ሶ የጴጥሮስን ሚሞሪ እኛም እንትን ለማድረግ ለማስጠበቅ ለመዘከር ምንም እንኳን በምዕራቡ የተወገዙትን እንትኑ የአሁኑ ፖፕ ጁሊየስ ማለት ነው ዩሊዮስ ኬዛቸው መልሶ እንዲከፈት ስልጣን ይሰጠው ኢፍ ኢትስ ፕሊስስ ዩ ወይም ደግሞ ይሄ የሚያስደስታችሁ ከሆነ አላቸው። ሁላቸውም ደግሞ ምን አሉ? አዎ ይሄ ያስደስተናል አሉ። ተስማሙበት ማለት ነው። ስለዚህ ምንም እንኳን በምስራቁ ዓለም ቢወገዙም እነ አትናቴዎስ በፖፑ ፈቃድ ግን ኬዛቸውን መልሶ ማስከፈትና እንትን ማድረግ ይችላል፣ ማሳየት ይችላል የሚል ቀኖና እንትን ተባለ ማለት ነው፣ ታወጀ ሳርዲካ ላይ። ይሄኛው በኋላ ላይ ለካቶሊኮች ለፓፓል ሱፐርማሲ ቤዝ የሆናቸው ነው። ይሄ ካውንስል ኦፍ ሳርዲካ ማለት ነው፣ ቤዝ የሆናቸው ነው። እንዴት ነው ከፓፓሲ ጋር የሚገናኘው ምናምን የሚለው ሌላ ቀን እናየዋለን፣ በጣም ሰፊ ታሪክ ስለሆነ ማለት ነው። ነገር ግን እዚህ ጋር ኮንፍሊክቱን እንድታዩት ነው እኔ የፈለኩት።
ምስራቁ ዓለም ምን ብሎ ነበረ? ፖፑ በእኛ ላይ ስልጣን የለውም፣ እኛ አውግዘናቸዋል እነዚህን ሰዎች፣ ስለዚህ ተወግዘዋል ብሎ ነበር። ምዕራቡ ዓለም ደግሞ ምንድን ነበሩ? እነዚህ ኒቂያዊ ናቸው፣ የተወገዙት አንጀስትሊ ነው። ስለዚህ አንጀስት የሆነ ውግዘታቸው ፖፑ መልሶ እንትን እንዲችል ኬዛቸውን መክፈት እንዲችል ይፈቀድለታል የሚል እንትን አሉ አወጁ ማለት ነው። ሶ እንትን ሆነ ይሄ እዚህ ጋር ይህ ጉባኤ የተጠራው ሁለቱን ዓለሞች ምስራቁና ምዕራቡን ለማስማማት ነበር የተጠራው ይሄ ጉባኤ። ነገር ግን የበለጠ አለያይቶ ነው የሄደው። ይበልጥናም በፖፑ ፓወር የበለጠ አለያይቶ ነው የሄደው ይሄ ጉባኤ። ምስራቆቹ መልሰው በአቋማቸው ጸኑ፣ ምዕራቦቹም ደግሞ ፖፑ መልሶ መክፈት ይችላል የሚል ነገር አወጁ ማለት ነው። እና በዚህ ሁኔታ ነበረ ሳይፈታ የቀጠለው ማለት ነው እንትኑ። ከዛስ እንዴት ተፈታ ታዲያ ይሄ ጉዳይ ስንል በ346 ዓመተ ምህረት ይቅርታ በ345 ዓመተ ምህረት ማለት ነው እንትና ሞተ። የእስክንድሪያ ጳጳስ ተደርጎ የተሾመው ጎርጎሪዎስ አርዮሳዊ ጳጳስ ሞተ። አርዮሳዊ ጳጳስ ሲሞት የምዕራቡ ገዢ የነበረው ቁንስጣ አትናቴዎስን ማትመልሰው ከሆነ በጦር ነው የምነሳብህ ብሎ አስፈራራው። ቁንስጣንዲዮስን የምስራቁን ገዢ ማለት ነው። በጦር ነው ብሎ የምነሳብህ ብሎ ሲያስፈራራው እንትኗም ቁንስጣም ይቅርታ ቁንስጣንዲዮስ ስማቸው በጣም ነው የሚምታታብኝ። ለዛ ነው ቁንስጣንዲዮስ የምስራቁ፣ ቁንስጣ ደግሞ የምዕራቡ ነው። ለዛ ነው። እሺ ሶ እንትን ቁንስጣንዲዮስም በመፍራት አትናቴዎስን መለሰው። አትናቴዎስን መለሰ፣ ጳጳሳትን ሾመ፣ መልሶ ኮንስሌተር አደረገ እንትኑን ማለት ነው ቦታውን በእስክንድሪያ ላይ። ይሄን ጊዜ ነበር አትናቴዎስ ዋና ዋና የሚባሉትን አንቲ አሪያን የሆኑ ጽሁፎችን የጻፈው። በዚህ ጊዜ ነበር አትናቴዎስ አንቲ አሪያን የሚሆኑ ጽሁፎችን የጻፈው። በተለይ እነዚያ የሚታወቁትን እንትን ትሪታይስ አጌንስት አሪያንስ የሚባሉ ጽሁፎችን የጻፈው በዚህ ጊዜ ነበር አትናቴዎስ። ጎልደን ኤጅ ነው የሚባሉ ለአትናቴዎስ የዘመኑ። ለምን መሰላችሁ? አትናቴዎስ አርፎ የተቀመጠበት ዘመን የለም ከዚህ ዘመን ውጭ። ለ10 ዓመት ነው እዚህ ጋር ሳይጋዝ በእስክንድሪያ በሰላም የተቀመጠው። ሌሎቹን ዓመታት ግን እንዳለ ሲጋዝ ነበረ የኖረው ማለት ነው። አሁን ስንቴ ተጋዘስ ብያሻለሁ እስካሁን? ስንቴ ተጋዘ እስካሁን ንገሩኝ እስቲ እየተከታተላችሁ ከሆነ። እኔ ብዙ አወራሁ። ስንቴ ተጋዘ አትናቴዎስ እስካሁን? ስንቴ ተጋዘ? ጻፉልኛ ከስር። ኧረ ጻፉት። እየሰማችሁ አይደለም? እስካሁን ባየነው ነው እኮ የምላችሁ። ቆይ እሺ ትላደርግላችሁ ወደ ኋላ ልመልሳችሁ ማለት ነው እየሰማችሁ ካልሆነ። የመጀመሪያው ግዞቱ በማን ስር? በቆስጠንጢኖስ ዘንድ የመጀመሪያው ግዞቱ ከ336 ከ337 አጭር የነበረችው። ቆስጠንጢኖስ ከሞተ በኋላ ተመለሰ። ከዛ ሁለተኛ ግዞቱ በቁንስጣንዲዮስ ዘመን በ339 ማለት ነው የተደረገው ግዞቱ። ከ339 እስከ 346 ነው የቀጠለው ይሄ ግዞቱ ማለት ነው። የመጀመሪያውን በጎል ጀርመኒ ነበር ያሳለፈው። ለአንድ ዓመት ናት፣ አጭር ናት። ሁለተኛውን ግዞቱን ለስንት ዓመታት? ከ339 እስከ 346 ስንት ዓመት ማለት ነው? 7 ዓመታት በግዞት ያሳለፈው በሮም ነበር። ይሄን ደግሞ ያሳለፈው ይሄንን ግዞቱን ማለት ነው። በማዘመን በቆንስጣንዲዮስ ዘመን ሁለተኛ ግዞቱ ነበር ማለት ነው። ይሄ ግዞቱ እንትን ያለው ያሳለፈው። ኦኬ ሶ ሁለት ጊዜ ከተጋዘ በኋላ ነበር ይሄኛው ጎልደን ዲኬድ የሚባለው ለአትናቴዎስ። ምክንያቱም 10 ዓመት ያለ ግዞት በሰላም ተቀምጦ ጳጳሳትን እየሾመ እንዲሁም ደግሞ አርዮሳውያንን እየነቀፈ የጻፈበት ጊዜ ነበር አትናቴዎስ በዚህ ዘመን እና ይሄንን አደረገ። ነገር ግን ጎልደን ኤጁም እንትን አለ አበቃ። ያበቃውም እንዴት መሰላችሁ? ምዕራቡ ገዢ ቁንስጣ ኒቂያዊ ነበር ብያችኋለሁ። ቁንስጣ ኒቂያዊ ነበር ቁንስጣ። ነገር ግን የቁንስጣ እንትን
መሪነት አበቃ። በ350 ዓመተ ምህረት ተገደለ ቁንስጣ። ሶ ቁንስጣንዲዮስ ብቻውን ምዕራቡንም ምስራቁን ዓለም በአንድነት ገዛ። ያው ምዕራቡ ዓለም ይሄኛው ነው፣ ምስራቁ ዓለም ይሄኛው ነው። ስለዚህ ቁንስጣንዲዮስ አሁን ሙሉውን የሮምን ብቻውን ገዛ። ቁንስጣንዲዮስ ደግሞ አርዮሳዊ ነበር ብያቸዋለሁ፣ ያስታውሳችሁ። ስለዚህ ምን አደረገ? መልሶ አሁንም አትናቴዎስን አጋዛው። ሶስተኛው ግዞት አትናቴዎስን። ይህንን ብቻ አይደለም ያደረገው፣ በምዕራብ ራሱ ኦርቶዶክሳዊ የነበሩትን ጳጳሳትን ራሱ ነበር ያጋዛው። ለምሳሌ አርለስና ሚላን ላይ ጉባኤዎችን በማድረግ አትናቴዎስን እንዳያወግዙት፣ እንዲሁም ደግሞ ፖፕ ላይቤሪየስ የነበረው ያን ጊዜ የነበረው ፖፕ ላይቤሪየስ እና ሆሲዮስ ኦፍ ኮርዶቫ የነበረውን የኮርዶቫን ጳጳስንም አወገዟቸው። ኦርቶዶክሳዊያን የነበሩትን ጳጳሳት እንዳለ አውግዘው ጨረሷቸው ማለት ይችላላችሁ። በዚህ ጊዜ በጣም ከፍተኛ የሆነ ፐርሴኪውሽን ነበር የተደረገው በዚህ ጊዜ ኦርቶዶክሳዊያን ጳጳሳት ላይ ማለት ነው። እና ምን ተደረገ መሰላችሁ? በዚህ ጊዜ ወደ እስክንድሪያ ግዞት ለማጋት አትናቴዎስን ለማጋት ማለት ነው። ቤተክርስቲያን ውስጥ እየፈጸመ እያለ አትናቴዎስ እየፈጸመ እያለ አገልግሎት እየፈጸመ እያለ በኃይል ገቡ፣ አታክ አደረጉ። አታክ ሲያደርጉ አትናቴዎስን መነኮሳት ይዘውት አወጡት ከቤተ ክርስቲያኑ። እንትኖቹ እንዳያገኙት፣ ወታደሮቹ እንዳይዙት ማለት ነው። አገኙትና ሰደዱት። ወደምን ሰደዱት? ወደ በረሃን የሰደዱት፣ ወደ ቅዱስ እንጦንስ በረሃ ነበር የሰደዱት። ይሄኛው ሶስተኛው ግዞቱ ነው። ሶስተኛው ግዞቱ ከ356 እስከ 362 ያሳለፈው ሶስተኛው ግዞቱ ነው። ይሄኛው ለ8 ዓመታት እንደማለት ነው። ይህንም ጊዜ ያሳለፈው በአብዛኛው በበረሃ ውስጥ ነበረ ከነ ቅዱስ እንጦንስ ጋር ከነሱ ጋር እየሄደ ማለት ነው። ሞር ጊዜውን ያሳለፈው ከነሱ ጋር ነበር፣ በበረሃ ነበር። ይሄንን ሶስተኛውን ግዞት ያሳለፈው ማለት ነው። ይህንን የያዙት ነገር ግን እነዚህ ኦርቶዶክሳዊ የነበሩት ጳጳሳት በተጋዙ ጊዜ ከተማ ውስጥ ምን እየሆነ ነበር? ከተማ ውስጥ ትልቅ የሆነ ብላስፌሚ የተደረገው። በሲርሚየም ጉባኤ ተጠራ። ተጠራና ኤክስትሪም የሆነ አርዮሳዊነት ታወጀ። ኤክስትሪም የሆነ አርዮሳዊነት ነው የታወጀ በጉባኤው። ብላስፌሚ ኦፍ ሲርሚየም የሚባለው እስካሁን ድረስ ይታወቃል። በ357 በሲርሚየም የተደረገው ጉባኤ ማለት ነው። እነዚህኛዎቹ ምን ይባላሉ? አኖሚያንስ ይባላሉ። አኖሚያንስ እንዴት ማለት መሰላችሁ? ቅድም ያልኳችሁ ሆሚያንስ ይባላሉ አይደል? እንትኖቹን ኒቂያን የሚቀበሉት ወልድ ከአብ ጋር በባህሪ አንድ ነው፣ ሆሞኦሲዮስ ነው በማለት ሆሚያንስ ይባላሉ። ሆሚያንስ። አኖሚያንስ ማለት ደግሞ ወልድ ከአብ ጋር በባህሪ ልዩ ነው ማለት ነው። ልዩ ነው፣ በፍጹም ወልድና አብ በባህሪ አይገናኙም የሚባሉት አኖሚያንስ። በተለይ ከነዚህ ግሩፖች ውስጥ የወጣው የሚታወቀው አንድ ሰው አለ፣ በጣም የምታውቁት እነ ባስሊዮስ ዘቂሳርያ እና ጎርጎርዮስ ዘኑሲ የጻፉበት ሰው። እነ ጎርጎርዮስ ዘንዚናዙም ጽፎበታል ኦሬሽንስ ላይ። ሲጻፉልኝ ማን ነው? ሰውን ጻፉልኝ እስቲ። ይህ ሰው ማን ነው? ያው ብቻዬን እያወራሁ እየደከመኝ ስለሆነ ነው። ይህ ሰው ማን ነው? አውናሚዎስ። እሺ ጆሲ እናመሰግናለን። ሌሎቻችሁም ለምን አትሳተፉም? አውናሚዎስ፣ ዩኖሚዎስ ሶስቱም የቀጳዶቅያ አባቶች ነው በአንድነት የወረዱበት። ባስልዮስ ዘቂሳርያም ጎርጎርዮስ ዘኑሲስም ጎርጎርዮስ ዘዚናዙም ጽፎበታል እሱ ላይ። ምክንያቱም በጣም ትልቅ የሆነ ብላስፌሚ ነው ይሄኛው። ማለት ወልድ ከአብ ጋር በባህሪ ፍጹም ልዩ ነው ያለ ነው ይሄኛው። ምንም የሚገናኝ የለም። አምቢጋተነት እና ቢጋተነት በምንም አይነት መንገድ ሊመሳሰል አይችልም በማለት ብላስፌሙ በዚህ ጉባኤ ጸደቀ። ብላስፌሚው ሲርሚየም። ነገር ግን ይህንን ጉባኤ ሁሉም እንትኖች አርዮሳውያን አልተቀበሉትም። ይህንን ጉባኤ አርዮሳውያን ተከፈሉ በዚህ ጋር ለሁለት። አንደኞቹ እነዚህ አኖሚያንስ የሚባሉት ናቸው። ሁለተኞቹ ደግሞ ሴሚ አሪያንስ የሚባሉት ናቸው። እነሱም ደግሞ በ359 ካውንስል ኦፍ ሪሚኒ ላይ ጠሩ። ካውንስል ኦፍ ሪሚኒ ጠሩ። በዚህ ጊዜ ንጉሱ ያደረጓቸው
ጳጳሳትን በግድ ነው ያስገኛቸው። ከኒቅያ ጉባኤ እንኳን በቁጥር መብለጥ አለብን በማለት እጥፍ ነበር በቁጥር የበለጠው የኒቅያን ጉባኤ ማለት ነው። በእጥፍ ነበር የበለጠው። 400 ዌስተርን ቢሾፖች ብቻ ናቸው እንግዲህ ከዌስተርን ናቸው። 400 ስላቸው ሁሉም አይደሉም። 400ዎቹ ዌስተርኖቹ ብቻ ናቸው እንትን ጳጳሳት የተገኙት እንጂ ከኒቅያ ጉባኤ እንኳን በእጥፍ የሚበልጥ ጳጳሳት ተገኝተው ምን አጻፋቸው? አንቀጽ ሃይማኖት፣ አዲስ አንቀጽ ሃይማኖት ከኒቅያ የሚለይ አንቀጽ ሃይማኖት ነበር ያጻፋቸው። እሱም ሆሞኦሲዮስ የሌለበት አንቀጽ ሃይማኖት ነበር ያጻፋቸው እነሱ። ይሄንን ጊዜ ቅዱስ ጄሮም ሲነግረን ምን ይላል መሰላችሁ? እንትን የሚለው መጽሐፉ ላይ አጌነስ ሉሲፈሪያንስ የሚባለው መጽሐፉ ላይ እንደዚህ ይላል። ያው ዘ ሆል ወርልድ ግሮንድ ኤንድ ዋዝ አስቶኒሽድ ቱ ፋይንድ ኢትሰልፍ አሪያን ይላል። ዓለም ሁሉ እንግዲህ ጮሆ ራሱን አሪዮሳዊ ሆኖ አገኘው ነው ያለው። አስቡት፣ ጳጳሳቱ እንዳለ ያኔ ኢስተርኖቹ ብቻ ነበሩ እንዳለው በጣም ሪስት ያደርጉ የነበሩት ኒቅያን። አሁን 400 ዌስተርን ቢሾፖች ጭምር ነው ምን ብለው የፈረሙት? ይሄ እንትን የኒቅያ ሆሞኦሲዮስ የማይገኝበትን አንቀጽ የፈረሙት በአንድ ላይ እና የኒቅያን ጉባኤ እንትን ለማድረግ ምንድን ነው ለመቀልበስ የተደረገ ጉባኤ ነበር ይሄ ጉባኤ ማለት ነው። እና ዓለም ሁሉ አሪዮሳዊ ሆኖ ራሱን አገኘው የሚል እንትን ላሜንት ነው ቅዱስ ጄሮም ራሱ በዚህ ጊዜ ጻፈው። ነገር ግን ዓለም ሁሉ አልነበረም። ለምን ካላችሁ ቅዱስ አትናቴዎስ ነበርና። አትናቴዎስን እኮ ዘ ወርልድ ኢዝ አጌንስት ዩ ነበር የተባለው። ቅዱስ አትናቴዎስ ግን ብሎ ነበር የመለሰው ዜን አይ አም አጌንስት ዘ ወርልድ ያለው። በዚህ ስሙ ነበረ አተናሺየስ ኮንትራ መንደም የተባለው። አትናሺየስ አጌንስት ዘ ወርልድ ዓለምን ሁሉ ተቃወመና ነው የቆመው ማለት ነው። እሱ ወደ ሮም እንኳን ሲሄድ ከእንትኑ የተነሳ ከክብሩ የተነሳ ሁሉም ነበር የሚፈሩት እሱን። ለዛም እኮ ነው አውሮሳውያኑ እርሱን ለይተው ፐርሲክት እያደረጉት ነበር። ብቻውን ዓለምን የተቃወመ እስኪባልበት ድረስ ማለት ነው የደረሰ ነበረ። በዚህ በጉባኤ ሪሚኒ የተደረገ እነዚህ እንትን ይባላሉ። እነዚህ ኮንስል ኦፍ ሪሚኒ የተሰበሰቡት ጳጳሳት ሆሚያን ይባላሉ። ሆሚያን በአንድ ፊደል ነው የሚለየው። ባይዘዌ እንትን ሆሞኦሲዮስ እና ሆሚኦሲዮስ በአንድ አዮታ ነው የሚለየው። አዮታ ዲፈረንስ ነው ያለው። እሱን ልንገራችሁና ወደ ቀጣዩ እናልፋለን። ሆሞኦሲዮስ ማለት ከአብ ጋር በባህሪ አንድ ባህሪ ማለት ነው። ሆሞኦሲዮስ ሆሚኦሲዮስ ማለት ደግሞ ከአብ ጋር በባህሪ የሚመሳሰል እንትን ሆሞኦሲዮስ ዘ ሴም ኔቸር ነው። ሆሚኦሲዮስ ደግሞ ሲሚላር ኔቸር ነው። ስለዚህ እነዚህ ኮምፕሮማይዝ ነው ያደረጉት። እንደ አኖሚያንሶች አልሆኑም። እንደ አኖሚያንሶቹ አልሆኑም። ምክንያቱም አኖሚያንሶቹ ጭራሽ ከአብ ጋር በባህሪ ልዩ ነው ያሉት አኖሚያንሶቹ። እነዚህ ግን ሆሚያንሶቹ ምን አሉ? ከአብ ጋር በባህሪ አንድ አይደለም፣ ነገር ግን ከአብ ጋር በባህሪ ይመሳሰላል ነው ያሉት እነዚህ እንትኖች ሆሚያንሶቹ ማለት ነው። ነገር ግን ለእናትናቴዎስ አጥጋቢ አልነበረም። ይሄም ለእናትናቴዎስ ከአብ ጋር በባህሪ መመሳሰል ብቻ አይደለም የፈለጉት፣ ከአብ ጋር በባህሪ አንድ መሆኑን የፈለጉት ወልድ። ይሄንን ጉባኤ ስቲል ምንም እንኳን የተሻለ ቢሆንም ከእንትኑ ከሲርሚየሙ ጉባኤ የተሻለ ቢሆንም ሪሚኒንን ጉባኤ ይሄን አልነበረ እንትን ያሉት የተቃወሙት ማለት ነው እናትናቴዎስ። ቀጣይስ ምን ሆነ? ይሄኛው ሽፍት ቴዎሎጂካል ሽፍት የመጣው ከዚህ በኋላ ነበር። ሲኖድ ኦፍ አሌክዛንድሪያ የእስክንድሪያ ጉባኤ ነበር። ይሄንን ሽፍት እንግዲህ ዓለም ሁሉ ራሱን አሪዮሳዊ ሊያገኝ ሆኖ አገኘው ሊባልበት ደረሰበት ጊዜ ነበር። ነገር ግን ይሄ ሁሉ ሽፍት አደረገ በቅዱስ አትናቴዎስ ማለት ነው። አሪዮሳዊ የነበረው ቁንስጣንዲዮስ ንጉሱ ሙሉ የሮምን የገዛው ማለት ነው። መጀመሪያ ምስራቅ ብቻ ሲገዛ የነበረው በኋላ ቁንስጣ ከሞተ በኋላ ሁሉንም ሮምን ሲገዛ የነበረው ሞተ። ቁንስጣንዲዮስ ሲሞት በቦታው ላይ ዩሊያኖስ ነገሰ። ኡሊያኖስ ነው የሚባለው። ጁሊያን ዘ አፖስቴት ይባላል። ከሃዲው ኡሊያኖስ የተባለ ይታወቃል በኛ። ከሃዲው ኡሊያኖስ ነገሰ። ክርስቲያን ነበር የሚለው በኋላ ላይ ግን ምን ሆነ መሰላችሁ? እሱ ፓጋን ነበር የሆነው።
መልሶ ክርስትና ከመምጣቱ በፊት ሮም ፓጋን ነበረች እና ፓጋንነቷን በጣም እንትን ይቆጨው ነበረ። ሮም እንዴት ክርስቲያን ትሆናለች ብሎ ይቆጨው ነበር። ነገር ግን መጀመሪያ አካባቢ ራሱን ደብቆ ነበር። ፓጋንነቱን አላወጣም ነበር መጀመሪያ አካባቢ። ስለዚህ መጀመሪያ አካባቢ ክርስትናን እንትን እንደሚጠቅም መስሎ አትናቴዎስን ከግዞቱ መለሰው። አትናቴዎስም ወደ እስክንድሪያ ተመለሰ። ህዝቡን በደስታ ተቀበሉት። በ362 ዓመተ ምህረት በደስታ ተቀበሉት። ሶስተኛው ግዞቱ አበቃ ማለት ነው። አትናቴዎስ ሶስተኛው ግዞቱ በ362 አትናቴዎስም እንደመጣ ያደረገውን መሰላችሁ? በእስክንድሪያ ጉባኤ ጠራ። በ362 ጉባኤ ጠራና እነዚህን ሁሚያንስ የሚባሉትን ለማስማማት ሞከረ። ምዕራቦቹና ምስራቆቹን ሲሰማቸው የሚናገሩት ነገር አንድ ነበር የሆነባቸው። ባይዘዌይ የተርሚኖሎጂ ዲፈረንስ ነበር የሆነበት። ማለት ዌስተርኖቹ እግዚአብሔር አንድ ሃይፖስታሲስ ነው ይላሉ። ዌስተርኖቹ እግዚአብሔር 3 ሃይፖስታሲስ ነው ይላሉ። ነገር ግን የሚሉት ነገር አንድ ነበር የሆነበት። ለምን መሰላችሁ? ቅድም ብያችኋለሁ። ሃይፖስታሲስ የሚለው ቃል ላቲኑ ምን ይወክላል? ላቲኑ ሰብስታንሻ የሚለውን ይወክላል። ላቲኑ ሰብስታንሻ። ሃይፖ ማለት አንደር ነው። ስታሲስ ማለት ስታንዲንግ ነው። ሰብስታንስ የሚለውም ደግሞ ሰብ ማለት አንደር ነው። ስታሲስ ማለት ደግሞ ስታንዲንግ ነው። ትርጉማቸው አንድ ነበረ፣ ሃይፖስታሲስ እና ሰብስታንስ። ስለዚህ ምዕራቦቹ አንድ ሃይፖስታሲስ ነው ሲሉ አንድ ባህሪ ነው እያሉ ነው ምዕራቦቹ። አንድ ባህሪ ነው እያሉ ነው ምዕራቦቹ። ነገር ግን ምስራቆቹ 3 ሃይፖስታሲስ ነው ሲሉ የመሰላቸው ምንድን ነበር? እነሱ ትራይቴይዝም፣ እናንተ 3 አምላክ የምታመልኩት ይሏቸዋል ምስራቆቹን 3 ሃይፖስታሲስ ስላሉ። ምክንያቱም ለምዕራቦቹ 3 ሃይፖስታሲስ ሲባል የሚመስላቸው ምንድን ነው? 3 ሰብስታንስ ነው የሚመስላቸው። 3 ሰብስታንስ ነው የሚመስላቸው ለምዕራቦቹ። ስለዚህ እናንተ እንትኖች ይሏቸዋል፣ እናንተ 3 አማልክት የምታመልኩ ይሏቸዋል። ምስራቆቹ ደግሞ ለነሱ ሃይፖስታሲስ እና ኡሲያ አንድ ነው ትርጉሙ። ስለዚህ ለነሱ አብ ከወልድ ጋር አንድ ሃይፖስታሲስ ነው ማለት፣ ወይም ደግሞ አንድ ኡሲያ ነው ማለት። ሆሞ ኡሲያ የሚለው ቃል ማለት ለነሱ እግዚአብሔርን አንድ አካል ማድረግ ይሆንባቸዋል። ስለዚህ እናንተ ሰባሊዮሳዊ ናቸው ይላቸዋል። በዚህ በኩል እናንተ 3 አምላክት አምላኪ፣ እናንተ ደግሞ ሰባሊዮሳዊ ይሏቸዋል። እሺ፣ የተርሚኖሎጂ ዲፈረንስ የፈጠረውን ችግር አትናቴዎስ ደግሞ ምን አደረገ? ሁለቱንም ሳይዶች ሰማ። ተርሚኖሎጂ ዲፈረንስ እንዳለ አወቀና ሪኮንሳይል ያደረጋቸው ሁለቱንም ሳይዶች። ጋይስ እያላችሁ ያላችሁት ነገር እኮ አንድ አይነት ነገር ነው አላቸው። አንድ አይነት ነገር ነው እያላችሁ ያላችሁት፣ የቃል ትርጉም ነው የተለያያችሁት እንጂ። ከዛም ምን አለ? በቃላት አንጣላ ብሎ ነበር ያስተካክለኝ። በቃላት አንጣላ፣ ምክንያቱም ሁለቱም ሳይድ እያሉት ያሉት ነገር አንድ አይነት ነገር ነውና። ስለዚህ ምስራቆቹ 3 ሃይፖስታሲስ ነው ሲሉ 3 አካል ነው እያሉ ነው እንጂ 3 ባህሪ ወይም ደግሞ 3 አማልክት እያሉ አይደለም ይላቸዋል። ምዕራቦቹም ደግሞ አንድ እንትን ሃይፖስታሲስ ነው ሲሉ አንድ ባህሪ ነው እያሉ ነው እንጂ ሰባሊዮሳዊ ሆኖ አይደለም። ሶ ሁለቱንም ሳይዶች አስማማቸው። እዚህ ጋር እንዳልኳቸው በዚህ ዘመን ኡሲያ የሚለው ቃልና ሃይፖስታሲስ የሚለው ቃል አልተለየም ነበር፣ በትርጉሙ አልተለየም ነበር በዚህ ጊዜ። ይህንን ለይቶ ያስቀመጡ የቀጰዶቅያ አባቶች ናቸው። የቀጰዶቅያ አባቶች በኋላ ላይ ሚያኦሲያ ትራይስ ኡፖስታሲስ የሚለውን ፎርሙላ እስካሁን የምንጠቀምበትን አንድ ባህሪ 3 አካል የሚለውን ፎርሙላ ዲፋይን ያደረጉት የቀጰዶቅያ አባቶች ናቸው። በኋላ ላይ የቀጰዶቅያ አባቶች ማለት ነው። ነገር እስከዚህ ዘመን ድረስ ግን ኡሲያና ሃይፖስታሲስ ኢንተርቼንጀብል ነበር። የቀጰዶቅያ አባቶች ናቸው። በኋላ ኡሲያ ማለት ጀነራል ኔቸርን ነው የሚያመለክተው። ሃይፖስታሲስ ደግሞ ኢንዲቪዥዋል ወይም ደግሞ ሰብሲስት የሚያደርግን ኢንዲቪዥዋል ኔቸርን ነው የሚወክለው። ዌን ኔቸርስ ኢንዲቪዥዋሊ ሰብሲስት ዘይ አር ኮልድ ኤ ፐርሰን አሉ። ዌን ኔቸርስ ሰብሲስት ባይ ኢንዲቪዥዋል ሰብሲስተንስ ፐርሰን ይባላሉ። ስለዚህ 3ቱ ሃይፖስታሲሶች 3 ፐርሰን ናቸው ማለት ዲፋይን አደረጉ ማለት ነው የቀጰዶቅያ አባቶች። ያ ሌላ ታሪክ ስለሆነ እንመጣበታለን። የቀጰዶቅያ አባቶች ቀጥታ የአትናቴዎስን ሌጋሲ ነው ተረክበው ያስቀጥሉትና የቀጰዶቅያ አባቶች ሶ አትናቴዎስ ኦልሬዲ እንደዚህ የተለያዩትን ሆሚያንስ የሆኑትን እንግዲህ ዓለም ሁሉ ራሱን ይሄ ሆሞኦሲዮስ የሚለውን ቃል ተቃርኖ ራሱን ባገኘ ጊዜ አትናቴዎስ ግን ሁለቱ አስማማቸውና ይሄንን የኒቅያን መልሶ ሌጋሲውን አስነሳው። መልሶ ማለት ነው አስነሳውና አስማማ። ይሄ በጣም ትልቅነት ነው ለመናገር። አትናቴዎስም
እዚህ ጋር የወከለው ምን መሰላችሁ? በቃላት አንጣላ የሚለውን ነገር ደጋግሞ ነበር የተናገረው። በቃላት አንጣላ። እንትናም ቅዱስ ጳውሎስም በመልእክቱ ላይ ጥላችን በቃላት አይሁን ብሎ አስቀምጦ ነበር። አትናቴዎስም ያንን ነበር የተከተለው። ኦልሬዲ ብዙ ጊዜ ቴዎሎጂ ላይ ምን መሰላችሁ አስቸጋሪ እየሆነ ያለው የቃላት ትርጉም ነው። በሴማንቲክ ምክንያት ቴዎሎጂካል ዲፈረንሶች እየመጡ እየሄዱ ሶሊዲፋይድ ይሆናሉ በጊዜ ሂደት ማለት ነው። እንደ አትናቴዎስ አይነት ሰው ያስፈልገናል ነው። ይህንን ተረድቶ የሚያስማማ እንደማለት ነው። ሶ ከሃዲው ኡልያኖስ አትናቴዎስን ሲመለከተው ቸርቹን አንድ እያደረገ ነው። ቤተክርስቲያኒቷን አንድ እያደረገ ነበር አትናቴዎስ። ቤተክርስቲያኑን አንድ ያደረገ እሱ የፈለገው ለጥቂት ጊዜ መልካም ለመምሰል ነበር። አትናቴዎስን መልሶት እኔ እኮ መልካም ሩለር ነኝ ብሎ ክርስቲያኖቹ በመልካምነት እንዲቀበሉት ነበር የፈለገው ኡልያኖስ። ነገር ግን አትናቴዎስ ዓለሙን ሁሉ አንድ ያደረገበት አትናቴዎስ ቤተክርስቲያን ሁሉ አንድ እያደረገበት መጣ። ሶ ፓሲፊኬት አደረገው አትናቴዎስን። ምን አለው? ክርስትናን እንትን አደረገ፣ ክርስትናን ካደ፣ እንዲሁም ደግሞ ሮም ፓጋን መሆን አለባት መልሳ በማለት አወጀ። አትናቴዎስም ደግሞ ኢነሚ ኦፍ ዘጋርስ ነው አለ። ኢነሚ ኦፍ ዘጋርስ ነው አትናቴዎስ። ስለዚህ አጋዘው አትናቴዎስም ማለት ነው በ362 ዓመተ ምህረት። ስንተኛው ግዞቱ ነው ይሄኛው? ጻፉልኝ። ስንተኛው ግዞቱ ነው? የሰማሽው መሆኑን እንዳልኩ እኮ ነው። ስንተኛ ግዞቱ ነው ይሄ? ጋይስ የሰማችሁ ከሆነ ጻፉ እንጂ። ሶ አራተኛ ግዞቱ እንደማለት ነው ይሄኛው ግዞት፣ አራተኛው ግዞቱ። እሺ እና በአራተኛው ጊዜ በመርከብ ነበር እንትን ያለው የሸሻው አትናቴዎስ በመርከብ ሲሸሽ ግን እንትኖቹም ወታደሮቹም በመርከብ ሲከተሉት ነበረ። በመርከብ ሲከተሉት ታውቃሉ። አትናቴዎስ መሆኑን አላወቁም ነበር። አትናቴዎስ ግን ምን ያላቸው መሰላችሁ? እዛ ጋር አትናቴዎስን አይተኸዋልን ብለው ጠየቁት። እሱ ግን ሩቅ አይደለም ብሎ መለሰላቸው። ሄዱ። እሱም ወደ ሴፍቲው ሄደ። ነገር ግን ኡልያኖስ ብዙም አልቆየም። ስሞል ክላውድ ነበር የተባለው። ኡልያኖስ በስልጣን ላይ አመት እንኳን አልቆየም። 8 ወራት አካባቢ ቢሆን ነው የቆየው ኡልያኖስ። ካሪ ኡልያኖስ ሞተ። የኡልያኖስን አሟሟት ግን ታውቃላችሁ? ለታሪኩ የኡልያኖስን አሟሟት ታሪኩ የምታውቁ ከሆነ የኡልያኖስን አሟሟት ታሪክ የምታውቁ ከሆነ ይህንን ስዕል ታውቁታላችሁ ብዬ አስታውሳለሁ፣ አስባለሁ። ይህ ስዕል የማን ስዕል ነው? እስቲ ንገሩኝ። ይህ ስዕል የማን ነው? ኧረ ጻፉ እንጂ የምታውቁ። በቅርቡ ያከበር ነው በዓሉን። ዛሬ 27 አይደል? በቅርቡ በ25 ፊሎፓትር መርቆሪዎስ አቡ ሰይፈን የተባለው ማለት ነው። የታሪኩን ሃጊዮግራፊ ላይ ታገኙታላችሁ። ባስልዮስ ወደ የቅዱስ መርቆሪዎስ ስዕል ላይ ሲጸልይ ነበረ ይባላል። ከዛ እንትን መርቆሪዎስ ከስዕሉ ላይ ሄደ ኡልያኖስን ገደለው፣ በጦርነት ውስጥ እያለ ማለት ነው። እና ይሄ ታሪክ ይነገራል። ያው በኋላ ላይ ታሪኩን እኛ አሁን ይህንን ታሪክ ለመመዘን አይደለም የምንመጣው። ታሪኩ አውተንቲክ ነው አይደለም የሚለው ለመመዘን አይደለም የምንመጣው አሁን ላይ። እሱ አይደለም ዋና ዓላማችን። እና ነገር ግን በጦርነት እያለ ከፐርሺያኖች ጋር ሲዋጋ ከፋርሳውያን ጋር ሲዋጋ ነው ኡልያኖስ የሞተው ማለት ነው። ከፋርሳውያን ጋር ሲዋጋ ኡልያኖስ በ363 ሞተ። አትናቴዎስም ብዙ አልቆየም። እቺ በጣም አጭር የምትባለው ግዞቱ ነው። ግዞቱ ነች አትናቴዎስ። አትናቴዎስም በመጨረሻ ኢምፔሪየር ጆቪያን ነገሰ። ኢምፔሪየር ጆቪያን መለሰው ወደ እንትኑ ማለት ነው፣ ወደ እስክንድሪያ መለሰው። አራተኛው ግዞቱ አበቃ። እና በሶስት ጆቪያን ግን ብዙ አልቆየም በስልጣን ላይ። በ364 ዓመተ ምህረት ጆቪያን ሞተ። በቦታው ላይ ቫሌንስ ነገሰ። ኢምፔሪየር ቫሌንስ ደግሞ ምንድን ነበር? አሪዮሳዊ ነበር ቫሌንስ።
ቫሌንስ አርዮሳዊ ነበር። መልሶ አትናቴዎስን አጋዘው። ስንተኛው ግዞት? ስንተኛው ግዞት? የጻፋችሁልኝ ስንተኛው ነው ይሄ? አምስተኛው ግዞቱ ማለት ነው። ዘ ፊፍዝ ኤንድ ዘ ፋይናል፣ አምስተኛውና የመጨረሻው ግዞቱ ነው አትናቴዎሱ። በዚህ ጊዜ አትናቴዎስ ኦልሬዲ አርጅቶ ነበር፣ ደክሟልም። አትናቴዎሱ መድከሙ ብቻ አይደለም፣ ዩኒቨርሳሊ እንደ ሌጀንድ ሪኮግናይዝድ ሆኖ ነበር አትናቴዎስ በዚህ ጊዜ ዩኒቨርሳሊ። ስለዚህ አትናቴዎስን መንካት ቤተክርስቲያንን መንካት ነበር። በዚህ ጊዜ ዩኒቨርሳሊ ሪኮግናይዝድ ሆኗል አትናቴዎስ፣ እንደ ሂሮ እና ዲፌንደር ኦፍ ኦርቶዶክስ ሪኮግናይዝድ ሆኗል አትናቴዎስ በዚህ ጊዜ። ምክንያቱም ዓለምን ሁሉ ተቃውሞ እንግዲህ ያስቡት፣ በዛ ጊዜ ዓለም ሁሉ ራሱን አርዮሳዊ ሆኖ አገኘ በተባለበት ጊዜ አትናቴዎስ ሞግቶ መልሶታል። ሁሉንም ያስማማ ነው ቅዱስ አትናቴዎስ ማለት ነው። ስለዚህ ዩኒቨርሳሊ ኮንሲደርድ ሌጀንድ ነበር በዚህ ጊዜ፣ ዲፌንደር ኦፍ ኦርቶዶክሲ፣ ሻምፒዮን ኦፍ ኦርቶዶክሲ ነበረ አትናቴዎስ በዚህ ጊዜ። ሶ ህዝቡ ሁሉ ነበር የተቃወመው ይሄንም ማለት ነው። እና አትናቴዎስም በዚህ ጊዜ በጣም ሸምግሎ ስለነበረ ብዙ አራቀም። እዛው ይቅርታ፣ እዛው እንትን ውስጥ ቅርብ፣ እዛው እስክንድርያ አካባቢ ቅርብ እንትን ውስጥ ነበረ የተደበቀው ለ4 ወራት። በኋላም ከ4 ወራት በኋላ ቫሌንስ ህዝቡን ፈራ። እንዳልኳችሁ አትናቴዎስ ሌጀንድ ኦፍ ኦርቶዶክሲ ነበር በዛ ጊዜ ለነሱ። ስለዚህ አትናቴዎስን ማጋዝ ማለት ቤተክርስቲያን ላይ ጠላት ሆኖ መነሳት ነበር። ህዝቡ ሁሉ ራዮት ነበር ያስነሳው። ስለዚህ ቫሌንስም አትናቴዎስን በመጨረሻ በፌብሩዋሪ 1 366 ላይ መለሰውና አትናቴዎስ የቀሩትን 7 ዓመታት በሰላም ኖሮ ነው ያረፈው ማለት ነው። እና ዘ ሌጋሲውን እስቲ አትናቴዎስን ሌጋሲ ዘ ፒላር ኦፍ ኦርቶዶክሲ እንዳልኳቸው የኦርቶዶክሳዊነት አምድና ኮንትራመንደም የተባለ ዓለምን ተቃርኖ የቆመ ቅዱስ አባት በመሆኑ ሌጋሲውን እንየው። እና አንደኛው ካህን ኦፍ ስክሪፕቸር፣ ካህን ኦፍ ስክሪፕቸር የመጽሐፍ ቅዱስ ቀኖና ማለት ነው። በ367 ዓመተ ምህረት በወጣው ፌስታል ሌተሩ ላይ አትናቴዎስ ከተመለሰ በኋላ ከግዞቱ ከተመለሰ በኋላ እነዚህን 27ቱን አሁን ዩኒቨርሳሊ ሪኮግናይዝድ የሆኑትን 27ቱን አዲስ ኪዳን መጽሐፍ ተጻፈና ምን ብሎ ወሰነ መሰላችሁ? ኢንዚስ አሎን ዘ ቲቺንግ ኦፍ ጋድሊነስ ኢዝ ፕሮክሌምድ ኖ ዋን ሜይ አድ ቱ ዘ ነቲንግ ሜይ ቢ ቴከን አዌይ ፍሮም ዘ። በእነዚህ ብቻ ነው የአምላክ እንትን ያለው ትምህርቱ ያለው ማለት ነው። የአምላክነቱ ትምህርት ያለው በቃ የታወጀው በቃ ከአምላክ የምናገኘው ትምህርት በሙሉ መልካም ትምህርት በሙሉ ያለው ከዚህ ነው። ከነዚህ ላይ ማንም አይጨምርም አይቀንስም በማለት ነበረ አትናቴዎስ እንትን ያለው የተናገረው። የአትናቴዎስ ቀኖና ይሄ 27ቱ አዲስ ኪዳን መጽሐፍትም ዩኒቨርሳሊ ሪኮግናይዝድ የሆኑት ከዛ በኋላ። ከዛ በፊት ከአትናቴዎስ በፊት ትንሽ ክርክር ነበር በአንዳንድ መጽሐፍት ላይ። ለምሳሌ ሺፐርድ ኦፍ ኤርማስ፣ አፖካሊፕስ ኦፍ ፒተር የሚባሉ መጽሐፍት ላይ ትንሽ ክርክር ነበር። ግን አትናቴዎስ ይህንን ካደረገ በኋላ ሶሊዲፋይድ ነው የሆነው የቀኖና። በኋላ ላይም እነዚህ የቅርጣግና የሮም ጉባኤያት ተነስተው የራሱ የአትናቴዎስን 27ቱን አዲስ ኪዳን መጽሐፍት ነው ሶሊዲፋይድ አድርገው ያስቀምጡት ማለት ነው። በካህን ኦፍ ስክሪፕቸርም ትልቅ ሌጋሲ ነው አትናቴዎስ ያለው ማለት ነው። ሌላኛው የቅዱስ እንጦንስ ደቀ መዝሙር ነበረ ብያችሁ ነበረ። ስለዚህ ብዙ ጊዜውን ሲያሳልፍ የነበረው ከቅዱስ እንጦንስ ጋር ነበር። ከቅዱስ እንጦንስ ጋር ሲያሳልፍ ነበር። የቅዱስ እንጦንስን ታሪክ የጻፈው እሱ ነው። እንትኑን የቅዱስ እንጦንስ ገድል የተባለ የሚታወቀው ላይፍ ኦፍ ሴንት አንቶኒ የተባለ የሚታወቀው መጽሐፍ የጻፈው ራሱ ቅዱስ አትናቴዎስ ነው። ያ መጽሐፍም በጣም ያኔ በጣም ኢንፍሉዌንሻል ነበር ያ መጽሐፍ። ምክንያቱም ለእስክንድሪያ ብቻ አይደለም ኢንፍሉዌንሻል የሆነው፣ ለእስክንድሪያ ብቻ ሳይሆን ኢንፍሉዌንሻል የሆነው ኢቭን ለማን ነበር? ለአውግስቲን። ኮንፌሽን ያነባችሁ ሰዎች ሁሉ ትረዳላችሁ ይሄንን። አውግስቲን መጀመሪያ እንትን ከመለወጡ በፊት ይህንን ላይፍ ኦፍ ሴንት አንቶኒ የሚባለው መጽሐፍ አግኝቶት ነበረ እና በዌስተርን ራሱ ይህንን የሞናስቲሲዝምን ወይም ደግሞ የምንኩስናን ሙቭመንት ለማስጀመር ኢንፍሉዌንሻል የሆነ ዶክመንት ነበር ላይፍ ኦፍ ሴንት አንቶኒ የሚለው ማለት ነው መጽሐፉ። እነ ቅዱስ አውግስጢኖስን ራሱ ኢንፍሉዌንስ ያደረገ
መጽሐፍን ነው ቅዱስ አትናቴዎስም በዚህ የጻፈው ማለት ነው። እነዚህ እንግዲህ ተጨማሪዎች ናቸው። ከእንትኑ በተጨማሪ ከአርዮሳውያን ጋር ካደረገው ትግል በተጨማሪ የሚታወቅበት ሌጋሲዎቹ ናቸው የቅዱስ አትናቴዎስ እነዚህ። በመጨረሻም ቅዱስ አትናቴዎስ ሜይ 2 373 ዓመተ ምህረት ማለትም በእኛ በግንቦት 7 ቀን መልካሙን ገድል ተጋድሎ በመጨረሻም በሰላም አረፈ። ለእኛም ይሄንን የኒቅያን ኦርቶዶክሳዊነት አስጠብቆልን እስካሁን ድረስ እኛ ክርስቲያን ለመሆን we owe our life to Saint Athanasius። በቃ ክርስቲያን ለመሆናችን ለመሰላችሁ ቅዱስ አትናቴዎስ ባይኖር ኖሮ እውነት ለመናገር አሁን ክርስትና የዋና ክርስትና ሪፕሬዘንታቲቭ አርዮሳዊነት በሆነ ነበር። ነገር ግን እግዚአብሔር ቤተክርስቲያኒቱን አይተዋትም። እና ለቤተ ክርስቲያኑ ቅዱስ አትናቴዎስን አስነሳና ቅዱስ አትናቴዎስ በኩል ክርስትና አሁንም የምናውቀው ክርስቶስ የእግዚአብሔር ልጅ እግዚአብሔር ነው። ክርስቶስ ከአብ ጋር በባህሪ አንድ ነው። እኔ የማውቀው ክርስቶስ፣ እኔ አዳኝ ብዬ የምጠራው ክርስቶስ ከአምላክ ያነሰ ሊሆን አይችልም በሚለው ኮቱ እንግዲህ የሚታወቀው እስካሁን የምናውቀው ቅዱስ አባት ነው። እንግዲህ እስካሁን ያደረሳል። እኛም አሁን በእርግጠኝነት የአትናቴዎስን ቃል ወስደን እንናገራለን። አዳኛችን ክርስቶስ ከአምላክ ያነሰ ሊሆን አይችልም። ፍጹም ከአብ ጋር አንድ የሆነ አምላክ ነው እንጂ ከአምላክ የተወለደ አምላክ፣ ከብርሃን የተወለደ ብርሃን፣ የተወለደ እንጂ ያልተፈጠረ፣ በባህሪውም ከአብ ጋር አንድ የሆነ ሁሉ በእርሱ የሆነ እሱ ነው አዳኛችን፣ እሱ ነው አምላካችን የሚለውን እሱን ለቅዱስ አትናቴዎስ እናደርጋለን ሁላችንም። በኋላ ላይም ቀጥታ የቅዱስ አትናቴዎስ ሌጋሲ ተረካቢ ነበሩት የቀጰዶቅያ አባቶች ባስልዮስ ዘቂሳርያ፣ ጎርጎርዮስ ዘኑሲስ፣ ጎርጎርዮስ ዘእንዚናዙ ለቅዱስ አትናቴዎስን ሌጋሲ አስቀጥለው ነው። በኋላ ላይም የኒቅያ ጉባኤ አንቀጽ በቁስጥንጥንያ ጉባኤ ላይ ላይነሳ ጸና እና ራቲፋይ ተደረገ። በተጨማሪም የመንፈስ ቅዱስ አንቀጽም ተጨምሮበት ማለት ነው ተጨምሮበት ላይነሳ ጸንቶ ነው የታወጀው የኒቅያ ጉባኤ። ይህ ሁሉ ግን የሆነው በቅዱስ አትናቴዎስ ተጋድሎ አማካኝነት ነው። ስለዚህ አሁንም አሳናሽስ ኮንትራባንደም የሚለውን ስናነብኛ አትናቴዎስ ዓለምን ሁሉ ተቃርኖ በቆመበት ጊዜ ስናስብ ፖለቲካ ሁሉ ከኛ ቢርቅ፣ ጳጳሳት ሁሉ ቢነሱ ከእውነት ቢርቁ፣ ነገስታት ሁሉ ከእውነት ቢርቁ፣ ጳጳሳት ሁሉ ከእውነት ቢርቁ፣ ዓለም ሁሉ ከእውነት ቢርቅ፣ እኛ ግን ከእውነት ጋር ነን መቆም ያለብን። ከአትናቴዎስ ጋር መቆም ማለት ከእውነት ጋር መቆም ማለት ነው። እንዳልኳችሁ ዓለም ሁሉ እውነትን ቢተው፣ ጳጳሳት ሁሉ እውነትን ቢተው፣ ነገስታት ሁሉ እውነትን ቢተው፣ ሰው ሁሉ እውነትን ቢተው፣ እኛ ግን ከእውነት ጋር ነን። ያን ጊዜ ነው እንግዲህ የቅዱስ አትናቴዎስ ተማሪዎች የምንሆነው። እኔ ከዚህ የተነሳ ሁል ጊዜ ቅዱስ አትናቴዎስ ለእኔ የመጀመሪያ ፓትረን ሴንቲ ብዬ ነው የማስበው። ለእኔም ለክርስትና በቃ ታላቅ አባት ነው። ለእኔም ደግሞ በግሌ በጣም የምወደው ፓትረን ሴንቲ ነው ከዚህ ሁሉ ታሪኩ የተነሳ ማለት ነው። በአጠቃላይ ታሪኩ ይሄ ነበር። ይቆየን። በዘላለም ኪዳን በደም ሰንሰለት ይዘህ